ፍላጎቴን ልረዳ ካልቻልኩኝ የምወዳቸው ሰዎች ጋራ ደስታዬን ልጋራ ካልቻልኩኝ ብቻዬን ምንድነኝ? ግዴታ ስለናቱ እድሜ ልኩን ያሰበ የተጨነቀ አላማውን ህይወቱን ራዩን ትቶ ይኖር ይያልከው ነው። ሲኖሩ የኖሩት ህልማቸውን ነው። ከዛ ደግሞ ህልማቸው የሚሳካበት ጫፍ ላይ ደርሰው አይደለም። ራስን ማክበር ሲጀምር የሚመጣው ለሌሎች ከመኖር ነው። ራስሽን የምታከብሪው ለሌሎች ስትተርፍ ነው። እንኳን እኛ እንደ ሰው ቀርቶ እግዚአብሔርም ነገሮችን በጊዜ ነው ውብ እያደረገ የሚሰራው። የጠየቅነው ነገር በሙሉ ዛሬ ካልሆነ አንልም። ሆስፒታል የተኙ አይደሉም፣ የአልጋ ቁራኛ የሆኑ ሴት አይደሉም። ሴትየዋ ላይ ወይም ደግሞ እናትየው ላይ እየፈረድን አይደለም። እኔ እንደ እናት ነው የማስበው። ዳኛ ለመሆን የዩኒቨርሲቲ ትምህርት ያስፈልግሻል። የህይወት እውቀትሽን ለማግኘት ዩኒቨርሲቲ መሄድ አይጠበቅብሽም። ሲቀጥል ዓለም ታጨበጭብልኛለች። ዓለም ለምን ታጨበጭብልኛለች? ዓለም እንድታጨበጭብልኝ አልኖርም። ለሰነፍና ለደካማ ሰዎች ቦታ የላትም ይቻላል። ቅድም ታሪኩ አይመሳሰልም ስላልክ ምናልባት የውጭ ሀገር ሰው ስለሆነ ግራ ከገባህ ብዬ ነው በትርጉም ላስረዳ ይደለም። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ በጉጉት ሲጠበቅ የነበረው ቶክ ዳላስ የተሰኘው ዝግጅታችን እነሆ ዛሬ አንድ ብሎ ጀምሯል። ደስ ብሎናል። እንግዲህ እኛም በፈገግታ ነው የጀመርነው ፕሮግራማችንን። ዋለልኝ አስማረ፣ አዚዛ አህመድ፣ ቃል ኪዳን ግርማ፣ ፍጹም አስፋው በጋራ በመሆን ይህንን ዝግጅት እናሳልጠዋለን ማለት ነው። ቶክ ዳላስ ከናንተ የሚደርሱንን ያስጨነቋችሁን ታሪኮች እኛ ደግሞ እዚህ አራት ሆነን ከልምዳችን በመነሳት ወደ እናንተ መልሰን የምናቀርብበት ተወዳጅ ፕሮግራም ነው። ክላስ ፕላስ ምላስ የሆነ ምርጥ ዝግጅት ነው፣ እንዳያመልጣችሁ። ምላስ እሷ ነች፣ ክላስ እኛ ነን። ፕላስ ልባችሁን አጣብቅኝ ውስጥ የከተተ ያስጨነቃችሁን ታሪኮች በቴሌግራም አካውንታችን ቶክ ዳላስ ብላችሁ በጽሁፍ ወይም በድምጽ ብትልኩልን ደስ ይለናል። ከዛ በተረፈ ደግሞ ኢንስታግራም፣ ቲክታክ ላይ እና ዩቲዩብ ላይ ቶክ ዳላስ በሚለው ፔጃችን ታገኙናላችሁ። እዛ ላይ የምትፈልጉትን ነገሮች ላኩልን። በቶክ ዳላስ ፕሮግራማችን ወደ ግራ ልወስን ወይስ ወደ ቀኝ አጣብቅኝ ውስጥ ገብቻለሁ ያሉ ተመልካቾቻችን የሚያደርሱትን ታሪክ እናስተናግዳለን። ለዛሬም ታዲያ በጣም የጨነቀው አንድ ባለ ታሪካችን ግራ ተጋብቻለሁኝ ሲል የላከልን ታሪክ አለ። እሱን እንስማ እስኪ። የዛሬ ባለ ታሪካችን የ12ኛ ክፍል ማለፊያ ውጤት አምጥቶ ወደ ዩኒቨርሲቲ ለመግባት እየተጠባበቀ ያለ ወጣት ነው። በሕፃንነቱ አባቱን በፍትህ መጓደል በማጣቱ ከፍተኛ የሆነ የህግ ባለሙያ የመሆን ህልምን ሰንቋል። ነገር ግን አንድ ነገር አሳስቦኛል ይላል ባለታሪኩ። ወላጅ እናቴ በጉሊት ንግድ ብቻዋን አሳድጋኛለች። ከትምህርት ቤት መልስ የጉልበት ስራ በመስራት ኑሮን የምንደግፍ እናትና ልጅ ነን። አሁን አይኗ እየደከመ ነው። ምንም እንኳን ህልሜን ተጋርታ ወደ ክፍለ ሀገር ሄጄ እንድማር ብትነግረኝም ትቻት መሄድ ግን ከብዶኛል። በአንድ በኩል ትጋቴን የሚያውቅ ሰው ስራ ሰጥቼህ እናትህን እዚህ ሆነ አስተዳድራት ይለኛል። በሌላ በኩል የልጅነት ህልሜና ጉጉቴ ትምህርትህን ቀጥል ይለኛል። የቶክ ዳላስ ቤተሰቦች መላበሉኝ፣ ምን ላድርግ ይላል ባለታሪካችን። ለኔ ቀላል ያለ ቀለለሽ ይሄ በቀላሉ ኢዝሊ ነው መወሰነው ነው ቢሆን። እሺ ተመልካቾቻችን፣ ወይዘሮ ቃል ኪዳን ግርማ እንዳሉት ታሪኩ ቀለል ብሏችኋል ወይ? የትኛውን ይወስን? እስኪ የየራሳችሁን ሐሳብ አድርሱን በኮሜንት ሴክሽን ስር። በነገራችን ላይ ፕሮግራማችንን ስናዘጋጅም እኛ ብቻ ሳንሆን ታሪኩን እየሰሙ ቤተሰቦቻችንም የዩቲዩብ ቤተሰቦቻችን በያሉበት እንዲወያዩ እንፈልጋለን። እየተወያያችሁ ይህንን አቅጣጫ
በዚህ መልኩ ስላየሁት ይህንን ይወስን የምትሉትን አድርሱን። እኛ የራሳችንን ነገር እንላለን። እንዳለችው ቀላል ነው ለኔ። እናቴን ጥዬ አልሄድም። እኔ በሱ ቦታ ነው እንዳለችው ቀላል ነው ለኔ ሲል ታሪኩ ቀላል በቀላሉ እናቴን ጥዬ አልሄድም ብሎ ወስኗል ማለት ነው። ያንቺ ምንድነው? እኔ ደግሞ ቀለል አድርጌ እናቴን ጥዬ ሄዳለሁ። አንቺስ ምን ታደርጊያለሽ? አንተ ብትሆን ምን ታደርጋለህ? እኔ እናቴን ትቼ አልሄድም። ትምህርቱ ይቀራል። ተው እንዴ ወይኔ ቃልዬ ነው ተመልከት። አዚዝ ወሰነች ማለት እኮ ወሰንሽ ማለት ነው። እንዴ ተቀበልኩ እንዴ ታዲያ ምን ጥያቄ አለው? የትምህርት ክቡርነትን የትምህርት አስፈላጊነትን ትንሽ የዘነጋችሁ መሰለኝ። ማለት በዚህ ትንሽ ፈተና ውስጥ ቀለል አድርጋችሁ የወሰናችሁት ነገር ምን እንደው ቢገጥማችሁ ነው? ምክንያታችሁን ለማወቅ በጣም ጓጉቻለሁ። ትንሽ የፈተና ተማር ልጄ የተባለው ሙዚቃ ጋብዣችኋለሁ ለሁለታችሁ መለስላችሁ እንድታስቡ። አባቶቻችን ሲግጡን እኮ ነው ያደጉት ሙዚቃ ናስማ እየተባለ ግን በመሰለሽ የዚህ ዘመን ሰው ናችሁ ማለት ነው። የእናትየዋ ያለችበት ነገር እኮ ነው ትልቁ ነገር። እናቴ ምንድነው የሚለው ደክማለች፣ ማየት አልቻለችም፣ ወይም ደግሞ ብርሃኗ እየቀነሰ ነው። ጉሊት ነበር የምትሰራው። ትቷት ከሄደ እናቱን ነው የሚያጣው። 5 ዓመት ነው ህግ የሚማረው ኢትዮጵያ ውስጥ። እስቲ የእይታቸው ሁኔታ ትንሽ አብራራል። ብርሃኗ አይናቸው ደክሟል መሰለኝ ያነበርኩት። የታወቀ ህመም የለም አይደል? በአጭር ጊዜ የሚገል አይናቸው ደክሟል። ረሃብ ነው በአጭር ጊዜ የሚገል። እንዴ ለምን ይራባሉ እንዴ? ረሃብን ደግሞ ምን አመጣው? ረሃብ ስንት ቀን ይፈጃል? ቀን ቆርጦ ይፈጃል ብሏል ጋሽ ጸጋዬ። አይ ምንም እሳቸው አይናቸው ቢደክምም የሰፈሩ ሰው በጉልት ንግድ ያውቃቸዋል። በራቸው ላይ ቁጭ ብለው ሰውም ደርድሩልኝ ብለው ጉሊታቸው መቸርቸር ነው። ልጁ ይማርበት። አዚ እንዳለችው እኛ እኮ የቤተሰብ የእናት የአባት ብቻ ውጤት አይደለንም። የማህበረሰብ የአካባቢ ያሳደጉን ሰዎችም ውጤት ነንና ብቻህን የምትጥረው ወይ ብቻህን ሮጠህ ምናምን የምትሻገረው መንገድ የለም። ሰው ልጅ ከሰው ጋር ተጋግዞ ነው። እኔ ዩኒቨርሲቲ ስገባ ትዝ ይለኛል። ጎረቤቴ ሽሮ፣ አንዷ ዳቦ ቆሎ፣ አንደኛው ደግሞ አይዞሽ በርቺ ታኮሪናለሽ ምናምን ተብለን ነው የምንላከው። ይሄ ልጅ ደግሞ በጣም ጎበዝ ተማሪ ነው። ውጤቱን አይተነዋል። በእርግጠኝነት የእናቱን ተስፋ ብቻ ሳይሆን የሚያጨልመው ቢቀር የአካባቢውንም የሰፈሩንም ነውና ጎረቤት አካባቢ ሰው አይጠፋም። ተረዳድተው በደንብ ደግፈውት እናትየውንም እያዩለት ሄዶ ትምህርት እንዳሰማ እንዲህ አይነት ጨክን ያለ ውሳኔ እኔ በሆን አልሰማም። ለምንድን ያልከው? አላለማ ጎረቤት አለ ያግዛል ምናምን ቢለን እኮ ቀላል ነው እንዴ? የት ነው እንዴ ያለው? ይሄ ልጅ ሳይቤሪያ እኮ ያላስ መሰለኝ። አላለም። የት ነው ያለው? የት ነው ያለው? ኢትዮጵያ ሳይቤሪያ ምንም ሞቶ የሚያግዝ የትም ሀገር ይሁን ኢትዮጵያ ውስጥ እንዴ? ቃልዬ በር ሁሉ ተዘግቶ እኮ ምን ነው ዝም አላችሁ? ስትወጡ ስትገቡ አላየናችሁም? 1 ቀን አለፈ 2 ቀን አለፈ ሁሉ ተብለህ እኮ ቼክ ትደረጋለህ። ተከራይተሽ እንኳን የሆነ ግቢ ብትኖሪ ማለት እንዴ 5 ዓመት ሙሉ ለጎረቤት ጥሎ ይሄድ የሚል አይነት ሐሳብ በጣም ነው የገረመኝ። ምክንያቱም ይሄ ልጅ የሚያግዘን አለ፣ ዘመድ አለን፣ ቤተሰብ አለን፣ ጎረቤት አለን ቢል ኖሮ እኮ አይጨነቅም። ዝም ብሎ አይደለም እንዴ? ረሳው እንዴ? ይዘጋል እኮ ክረምት ላይ ትምህርት ይዘጋል። ይመጣል እናቱን አይቶ አጽናንቶ 2 ወር ደግሞ አገዝ አድርጓቸው የሆነ ነገር አድርጎ ተመልሶ ይሄዳል። እንዴ 2 ወር አድርጎ የሚገባው ነገር እየደረስኩልሽ ነው በርቺልኝ እያለ እንደውም እናትየው የበለጠ ጤናቸው የሚሻሻለው የዛኔ ነው። ያለበለዚያ ግን ከእናቱ ጋር እዛው ኩርምት ብሎ እናቴ አንቺን ብዬ ጥዬሽ አልሄድም ምናምን ሲላቸው እናቶች ምንድነው የሚያስቡት? ወይኔ ለልጄ እንቅፋት ሆንኩበት፣ እኔ እኮ እንደዚህ ባልሆን ኖሮ ልጄ ከኩዮቹ ጋር ተምሮ ትልቅ ደረጃ ይደርስ ነበር ብለው ያስባሉ። አንደኛ ዋናውና ትልቁ ነገር ደግሞ እኚህ ሴት ተቸግረው ብቻቸውን ያሳደጉት ጉልት እየቸረቸሩ ምን ያክል መከራ ቢያልፉ ነው እኚህ ሴትዮ አሁን እኮ ህመሙም የገጠማቸው እኮ የኑሯቸው ውጤት ነው። ተጎሳቅሎ ስለኖሩ ነው። የለፉለት እኮ ልጃቸው ተምሮ ትልቅ ደረጃ እንዲደርስ ነው። አንደኛ ለእናትየውም ትልቅ ሪሊፍ ነው። ከልጆቻችን የበለጠ ማን አለ? እንግዲህ ወላጆች ነን አይደል? እንዴ ትላለህ? ጥሩ ነጥብ አለ። ለስማንጂ ነው እንዴ ጨበጡ እንዴ ወላጅ ነህ አይደል? ለሷ ልትሳብ ጨበጣት ይችላል። ወላጅ ነህ። ስለዚህ ለአንድ ወላጅ ማለት ነው ልጁ ተምሮ አንዱ መሰለኝ የተሰማማል። ለአንድ ወላጅ ልጁን አስተምሮ ትልቅ ደረጃ ከማድረስ የበለጠ ሰክሰስ ምንድነው?
ስለዚህ ለምን ለፋ? እዚህ ጋር በ12ኛ ክፍል ተደናቅፎ የማይሆን ቀን ስራ ውስጥ ገብቶ የትልቁን የህይወቱ ህልም የሚደናቀፍበት ከሆነ ይሄ ሁሉ ልፋት ገደል ተከቷል። ስለዚህ ምንም ጥቅሙ አይታየኝም። መማር ነው ደግሞ ሁሉም ኢትዮጵያዊ ያለፈበት ነገር ስለሆነ ያ ግን መሰለሽ መማር ነው። ግን ቆይ ልመልስ አንድ ጊዜ ወደዛ ልትሄድ መሰለኝ። መማር ነው። በመማር እኔና ፍፄም አይ ቲንክ ማናችንም ችግር ያለብን አይመስለኝም። የትምህርትን አስፈላጊነት ግን የምንማረው ለምንድን ነው ዋናው ነገር አይደለ? የመጀመሪያው ነገር ልጁ መማር የፈለገው ዳኝነት ነው፣ ፍትህ ነው አይደለ? ዳኝነት ማለት ምንም ነገር አለ ማመዛዘን ነው። ካለው ሁለት ነገር ውስጥ የትኛውን ነው የሚያስበልጠው ነው፣ ወይም ደግሞ የትኛው የተሻለ ነገር ነው፣ የትኛው ይጠቅማል ነው አይደል ዳኝነት። ስለዚህ ይሄ ልጅ የእናቱ ህይወት እናቱን የሚረዳበት ህይወት እና ዩኒቨርሲቲ ገብቶ 5 ዓመት ተምሮ ከዛም በኋላ መሆን የሚፈልገው ነገር ነው አይደለ እያመዛዘነ ያለው። የትኛው ቅድሚያ ያስፈልገዋል፣ የትኛው ነው የሚያስቸኩለው አጣዳፊው ነገር ብትይኝ የእናትየዋ ኬዝ ነው። አንደኛ እናትየዋ እድሜያቸው ገፍተዋል፣ በጉሊት ነው የሚተዳደሩት የነበረው። አሁን ቅድም እናንተ ቀለል አድርጋችሁት እዛች አንጥፈው የሆነች ነገር አድርገው ሰዎች ሲመላለሱ እየገዙ ምናምን እንዳላችሁት ላይሆን ይችላል። የሚያስጨንቀው ነገር ይመስለኛል ይሄ። ስለዚህ ስራ ደግሞ ተሰጥቶታል። ስራ ልስጥ፣ ስራ አለ፣ እኔ ጋር ስራና እናትን አስተዳደር ተብሏል። የመጀመሪያው ነገር እናቱን ቴክ ኬር ማድረግ ነው። ከእናቱ የሚበልጥ ነገር ምንም ነገር የለም። ወደፊትም ተምሮ ምንድነው ይሄ ልጅ ማድረግ የሚፈልገው? እናቱን ማስተዳደር፣ ከዛ ደግሞ በሙያው ማህበረሰቡ ማገልገል፣ ፍትህን ነው አይደለም የሚያስበው። አይ ቲንክ ከዚህ ነው የሚጀምረው። እጁ ላይ ባለው ነገር ነው። ህልም የሚባል ነገር አለ እና የእናትየው ህልም የእሱ ህልም ይሄ ልጅ 12ኛ ክፍል ተማሪ ነው። አሁን ነው የሚጀምረው ህልሙን የሚጀምርበት መኖር የሚጀምርበት ጊዜ አሁን ነው። እስከዛሬማ እናትየው እኮ ለሷም ብላ እኮ የቻለችውን ለፍታ እኮ ኖሯል። እንደማንም ልጅ አድጓል። ልክ አሁን ውሳኔውን መወሰን ህይወቱን መኖር የሚጀምርበት እሱ ኑሮ እናቱን የሚያኖርበት ጊዜ ላይ ስለደረሰና ስለተጨነቀ ትልቅ ሰው ስለሆነ እኮ ነው አሁን ለመወሰን የተቸገረው። ህልም ሲጀምር እናቱን ማስተዳደርም ራሱ ትልቅ ህልም ነው። አሚን አብዛኞቻችን እናቶቻችን እስከመቼ ጥሩ ጥያቄ ነው። እሱን እኮ ነው ማለት ነው። የማድረግ ይችላል መሰለሽ ወይ እናቱን የሚያስተዳድረው እስከመቼ ማድረግ ይችላል መሰለሽ? እስከመቼ አንድ ነገር ምን ማድረግ ይችላል መሰለህ? ማራዘም የማይችልበት ምክንያት ምንድን ነው? ትምህርቱ እናቱን እያስተዳደረ በኤክስቴንሽን መማር ይችላል። ለምንድን ነው የስኬት መንገዱን በጣም የሚያረዝመው? ባላንስ ማድረግ ነው እያልኳቸው ያላችሁ። ለምንድን ነው ባላንስ የሚያደርገው? ሴትዮው ባይዘው አንተ እንዳሰብካቸው በጣም የጃጁም አይደሉም። ምክንያቱም ቢያንስ የ18 ዓመት ልጅ የ18 ዓመት ልጅ ነው ያላቸው። አስበው ከዛሬ 18 ዓመት በፊት ሲወልዱ የነበሩ ሴት ናቸው። ስለዚህ ያን ያህል የበሽታው የኑሯቸው ጉዳይ አጣብቂኝ ውስጥ የከተታቸውና በሆነ ህመም ምክንያት ደከማሉ ተባለ እንጂ የማጣትም የጤናም ጉዳይ ሊሆን ይችላል እንጂ ያን ያህል ነገሮችን ውስብስብ ባናረገው ጥሩ ነው። አይ እኔ እስከመቼ ላልሽው ነገር እስከመቼስ ቢሆን ነው። ወላጆች እኛን ለማሳደግ ጥግ ድረስ መከራ ያሉ አንቺ ተሳክቶልሽ በእግርሽ እስክትቆሚ ድረስ በኢትዮጵያ ኮንቴክስት ካየሽው 40 ይምላሽ 50 ቤት ውስጥ አለሽ፣ አንቺን እያገዙ ይቀጥላል። ልክ እንደዛው ደግሞ እኔ ማገዝ የምችልበት እድል ከገጠመኝ እስከመቼስ ባግዝ አይከብድህም? የቤተሰብን ለአንተ የከፈለው መስዋዕትነት አይከብድህም? ማለት አንተን ለማሳደግ የሆኑት ነገር አይከብድህም? ይከብደኛል። ስለዚህ ይሄም ልጅ ለእናቱ ብሎ የሚከፍለው መስዋዕትነት እናትየውን ይከብዳታል። መሞት ትጀምራለች። ያለችን ባለ ታሪኳ እንዴን ባትሆንም አሁን ችግር የሆነው ሲጀምር እኮ ለእናትየዋም ወንድ ልጅ ለእናቱ እንዳለው እኛ በልጁ ቦታ ነን። እናንተ ደግሞ እናትነት ያዛችሁ መሰለኝ። ስለ እናት ነው የምታወሩት ያላችሁት። አሁን ባለ ታሪካችን ወንድ ነው። ስለ እናቱ ተጨንቆ ነው የጻፈልን። ስለዚህ ይሄ ልጅ ነገም ዲግሪም ቢይዝ ምንም ቢይዝ ከሰዎች ጋራ ነው ስኬቱ። ብቸኛ ዘመዱ እናቱ ነች። ሌሎች ዘመዶች ቢኖሩ ዘመድ ጋር ተዋታለው፣ ጎረቤቶች ጋር ተዋታለው የሚል ነገር አልነገረንም። ብቸኛ እናቱ ነች አይደል? ብቸኛ ዘመዱ ነች፣ ብቸኛ ቤተሰቡ ነች። እቺን እናት ጥሎ የሚኖረው ኑሮስ ነው ወይ? ዲግሪ ይዞ ስኬት ያለችው ስኬት ዲግሪ መያዝ ነው እንዴ ሲጀመር? ያውልህ ከሰው ጋር ሁሉ ጊዜም ተጣብቀህ አይኖርም። ከእናት ከአባትም ከእህት ከወንድምም ጋር ቢሆን እኮ ዘላለምህን ከነሱ ጋር አታጭዶ ትኖራለህ ማለት አይደለም። በሆነ አጋጣሚ
ሊሞቱ ይችላሉ ወይ ህይወት በተለያየ አቅጣጫ ልትበታተን ትችላለች። ስለዚህ ይሄ ልጅ ግዴታ ስለናቱ እድሜ ልኩን እያሰበ እየተጨነቀ አላማውን ህይወቱን ራዩን ትቶ ይኑር እያልከው ነው? ከራዩና ከናቱስ እንዴ? ከራዩና ከናቱ ማን ይበልጣል? ከራዩና ከናቱ እዚህ ጋር እኮ እናትየው እኮ አትሂድ ልጄ ትተኸኝ ከሄድክ እኔ እንደዚህ ሆኛለሁ እኔ እንደዚህ ሆኛለሁ አላለችው። እናትየው ግን ያኔ ነው የምትጀምረው እንዴ? ሞት የምትጀምረው ልጅየው ተስፋ ቆርጦ ሰፈር ውስጥ ማይሆን ስራ ሲሰራ ያገኘችው ቀን ነው። ሲቀጥል ደግሞ ስራ አሰራዋለሁ የሚል ሰውዬ ራሱ ማለት ነው በወንጀል ራሱ መጠየቅ አለበት። የ12ኛ ክፍል ተማሪን የማይሆን ስራ ወይም በብልጭልጭ በትንሽ ገንዘቦች እዚህ ጋር ችግሩን አሳይቶ ትልቁን ራዩን አደናቅፎበት ማስቀመጥ ትክክል አይደለም። እንደውም እንዲ ሰፖርት አረጋለሁ እውነተኛ ሐሳብ ሰው ሆነ እናትህን ሰፖርት አረጋለሁ እንደዚህ ያረጋለሁ ስለዚህ ሄደ ተማር ጎበዝ በርታ ስትመረቅ ደግሞ ስራ ፈልግልሃለሁ ታገኛለህ ነው እንጂ የሚባለው እዚህ ጋር እናትህን አንዳንድ ሰው ፈተና በእንደዚህ በሆነ በቅርብሽ ሰው ነው የሚመጣብሽ የምትፈተነው እንዴ? የሰው ልጅ አሁን ይሄንን ትምህርት ቤት ካልሄደ እንዳላችሁት ዩኒቨርሲቲ ካልሄደ ጎዳና ላይ ይወድቃል ማለት አይደለም። ከንቱ ሰው እንደሚሆን አርጋችሁ ያሰባችሁበት ምክንያት አልገባኝም። ከንቱ አይሆንም። እናቱን የሚያግዝ ስራ ወጥቶ የሚገባ የሚሰራ ሰው ነው አይደል የሚሆን። እድሜ ልኩን የሰው ተቀጣሪ ይሁን እያልክ ነው ያለው። ምክንያቱም የሰው ቤት አገልጋይ የሰው ቤት አገልጋይ ዲግሪ ሲዞ ምን ሊሆን ነው? 5 ዓመት ነው እሱንም ቢሆን ዲግሪ ሲዞ ሊቀጠር አይደለም እንደመጣ ከዩኒቨርሲቲ ዲግሪውን ተሸክሞ ሰው የህግና ምናምን ማማከር ድርጅት ከፍታል ማለት ነው። ሌላ ፖለቲካው ላይሆን ይችላል እያልኩ ያለው ቢያንስ ማለት ነው የነፍሱን ጥያቄ ይመልሳል። አንደኛ ነገር ፍትህ ተዛብቶበታል። አባቴ እዚህ ጋር የምን ጥያቄ ነው የሚመልሰው? እናትን ማገዝ የነፍስ ጥያቄ አይደለም? ለፍታ ያሳደገችውን እናት ማገዝ የነፍስ ጥያቄ አይደለም? ዲግሪ መያዝ ነው የነፍስ ጥያቄ? እድሜ ልክ ተደናቅፎ እንዲቀር አልፈልግም። እዚህ ጋር እናት ማገዝ ሌላ ነገር ነው። እያገዛት ነው የኖሩት እዚህ ጋር ችግር ገጠማት። ስለዚህ የሱ የህይወት መስመር ደግሞ አያቆምም። ኢቭን ኢፍ ብትሞት ራሱ የእናቱን ራዕይ እንደውም ተምሮ ማስቀጠል አለበት። ነፍሷ እንድታርፍ ልጄ እኮ እንደዚህ ይሆንልኛል ብላ የለፋችውን ነገር እድሜ ልኩን ክሬዲት እየሰጠ መኖር ነው እንጂ ያለበት እዚህ ጋር ዘላለም የሰው ቤት ቅጥርና አሽከር ሆኖ ለመኖር ይሄ ሁሉ ዋጋ መክፈል ለሊት እያጠና ይሄን ሁሉ ውጤት ማምጣት አይጠበቅበትም ነበር። እንዴ ለማን ነው ዘላለም የሚለው? ዘላለም የሚለው ማለት ነው ሲጀምር 5 ዓመት ነው አይደል ዩኒቨርሲቲ ሄዶ የሚማረው ሰው ከዚህኛው ሰውዬ ጋር 5 ዓመት ቢሰራ ሴቭ ቢያደርግ ገንዘብ ደሞዙን ባናቅም መቀየር የሚችለው ነገር ነው። ለምሳሌ እኔ አሁን የልጅነት ህልሙን ይተው እያልኩ አይደለም። የልጅነት ህልሙ ሁላችንም ህልመኞች ነን። ሳምሃው ያስፈልገናል። እሱ ነው ወደፊት የሚያመጣን ነገር። ግን ደግሞ ምንድነው ጊዜ የሚባል ነገር አለ። ይሄ ልጅ ምን ማድረግ ይችላል? የሰውየውን ስራ ተቀብሎ ከሰውየው ጋር እየሰራ ስንት ዩኒቨርሲቲ ነው ያለው? ወደ 40 ምናምን የመንግስት ዩኒቨርሲቲ ወደ 10 የሚጠጋ ፕሮባብሊ የግል ዩኒቨርሲቲ አለ። ከፈለገ ኮሌጅ ወደ የግል ኮሌጅ 500 ምናምን የሚደርሳል አጠቃላይ ሀገሪቱ ላይ። በኤክስቴንሽን እኮ እየሰራ በኤክስቴንሽን ትምህርቱን መጨረስ ትምህርቱን መከታተል ይችላል። እናቱን እዚህ ይረዳል። እናቱን አያጣም። ኃላፊነት አለበት እናቱ ስለደከመች። ከዛ ደግሞ ህልሙን ደግሞ ያሳካል እየተማረ። ከዛ በላይ ደግሞ ይሰራል ከሰውየው ጋር በመሆን እድል የለውማ። ይሄኛው እድል ቢኖረው ኑሮ እኛ ጋር ማይመጣም። ኤክስቴንሽን መማር ይችላል። ይሄ እኮ በጣም ቀላሉ ዘዴ ነው። ይሄ እድል ግን ባይኖረው ነው ይሄ ልጅ ምን ላደርግ ብሎ ይመጣው። ሲቀጥል ደግሞ እናትየው ሆስፒታል የተኙ አይደሉም። ያልጋ ቁራኛ የሆኑ ሴት አይደሉም። ሴትየዋ ላይ ወይም ደግሞ እናትየው ላይ እየፈረድን አይደለም። እኔ እንደ እናት ነው የማስበው። እንደ እናት ሳስብ ደግሞ ልጄን ማስተማር ደህና ቦታ ማድረስ ነው የኔ ዓላማ። ያብዛኛው እናት እንትንም ይሄ ነው ራእያችንም የምናስበውም ነገር። ልጄ እንግዲህ እንደ እናትየው ሆኜ እንትን ብል ምንድነው ዲግሪውን ጭኖ ኮፍያውን አድርጎ በቃ ተመረቀልኝ ልጄ እኮ እዚህ ደረጃ ደረሰልኝ ብዬ ማውራቱ በሱ የማየውን ነገር ነው የምፈልገው እንጂ መጥቶ እኔን ቁጭ ብሎ የሆነ ቦታ ስራ እየሰራ እየመጣ እኔን እንዲጦረኝ እሱ የዛኔ ለኔ ሞት ነው የሚሆነው። በዛ ላይ ደግሞ ዋሌ በጣም ያሳካኝ ነገር ላይመረቅ ይችላል። አንዴ በጣም ያሳካኝ ነገር ገንዘቡን 5 ዓመት ሙሉ የሚቆጥበው ያልከው ዘንድሮ እኮ የዶክተር ደሞዝም ከቤት ኪራይ ያላለፈ አይደለም። 12ኛ ክፍል የተማረ ሰው
በየትኛው ኤክስፒሪየንስ በየትኛው ነገሩ ነው እዚህ ጋር ተቀጥሮ ለመቆጠብ የሚያስችል እንኳን ገንዘብ የሚኖረው? እንደዛማ ከሆነ ሁሉም ሰው ለምን በአቋራጭ መንገድ ከ10 እና ከ12 ክፍል ስራ የሚያገኝ ከሆነ ዋይነት ለምን ትቶ ቁጭ አይደለም? ቁጠባ ያልኩት የአፍ ወለምታ ነው። ባለፈው አዲስ አበባ ሄጄ ነበርና ሄጄ ቢል ስከፍል ያየሁት ነገር ስለሆነ በማጂክ ነው የሚኖረው። ስለዚህ እንዴ ማጂክ ያስኬዳል። ያልገባኝ ነገር እነዚህ ሰዎች በጉሊት ንግድ ተቸግረው የኖሩ ሰዎች ናቸው። የእናት ደስታ ላልሽው እኔ ስራ ስቀጠር እናቴ የተደሰተችውን አስታውሳለሁ። ስራ መቀጠርም እኮ ስኬት ነው። ተመረቀህ ነው አገናንተ? አዎ ተመርቆ ስራ መቀጠር ሳይመረቁ ስራ ከመቀጠር ያነሰ ስኬት ነው ልንል አንችልም። አሁን ስራ ካገኘ ይሄ ልጅ ቤተሰቡን ሊያስተዳድር የሚችልበት ስራ ካገኘ ይቀጥል ነው እያልኩ ያለሁት። በዚህ መንገድ ይሄድ። ለኔ ከምንወዳቸው ሰዎች ውጪ ስኬት አይደለም፣ ህልም አይደለም። እናቴን ላግዝበት ካልቻልኩኝ፣ እናቴን ልረዳ ካልቻልኩኝ፣ የምወዳቸው ሰዎች ጋራ ደስታዬን ልጋራ ካልቻልኩኝ፣ ሀዘንን በጋራ ማሳለፍ ካልቻልኩኝ ብቻዬን ምንድን ነኝ? አይ ፍፄ እንዳለው ግን ሁልጊዜም ከወዳጆቻችን ጋር ተጣብቀን ለነሱ ደስታ ብቻ ስንኖር የራሳችንን ሳንኖር መሞት የለብንም። የራስ ምንድን ነው? እኔ ራስ የሚባል ነገር ነው እንደውም ዓለምን ያጠፋው። እኔ ደግሞ ራሴን በጣም ወዳለሁ። ምክንያቱም ራሴን ስለወደድኩኝ፣ ራሴን ካከበርኩ፣ ራሴን ከያዝኩኝ፣ ከተንከባከብኩ፣ ቆሜ ልክ መሄድ ስችል፣ ዳዴን ትቼ ያለማንም ሰው ሳልንተራ ሳይሆን ቀጥ ብዬ እንደተቀመጥኩት ያለማንም ሰው ድጋፍ መቆም ስችል የዛኔ ዓለም ታጨበጭብልኛለች። አይደለም እናትና አባቴ ጎረቤቶቼ ቀርቶ ዓለም ሁሉ ያጨበጭብልኛል። ማንም ራሱን ችሎ ቆሞ አያውቅም ምድር ላይ። ራሱን ችሎ ስልህ በምን እንደሆነ ታውቃለህ? በሞራልም በትምህርትም በማንኛውም ነገር ማንም ሰው ራሱን ችሎ ቆሞ አያውቅም። ሲቀጥል ዓለም ታጨበጭብልኛለች። ዓለም ለምን ታጨበጭብልኛለች? ዓለም እንድታጨበጭብልኝ አልኖርም። ለሰነፍና ለደካማ ሰዎች ቦታ የላትም ይቻላል። እሱ አይደለም እኮ ጥንካሬውን እኮ ነው የሚያሳየው። ስለ እናቱ ፍቅር መስዋዕት ልሆን የሚልን ሰው ደካማ ልትሆን ዲግሪ ስላልያዘ እናቴ ገና ለገና ደክማለች ብሎ አስቦ ካልሄደ በጣም ልፍስፍስና ደካማ ሰው ነው ለኔ። ምክንያቱም ለኢትዮጵያውያን አዲስ አይደለም። ሁላችንም በተቸገረ ፋሚሊ ውስጥ ወገባቸውን አስረው እናቶቻችን በጣም በብዙ መስዋዕትነት ነው ያሳደጉን። ስለዚህ ያንን ነገር ፈርተን እናቴ እኮ አሟታል፣ እናቴ እኮ እንደዚህ ሆናለች፣ አባቴ እኮ ብዙ ኤክስኪውዝ ነው አይደለም። ራስን ማክበር ሲጀምር የሚመጣው ለሌሎች ከመኖር ነው። ራስሽን የምታከብሪው ለሌሎች ስትተርፊ ነው። ዝም ብለሽ ለራስሽ ብቻ ሁሉ ነገር የምታረጊ ከሆነ ወደ ሰልፊሽነት ይመጣና ራስሽን ወደ መጥላት አይነት ነገር ውስጥ ሊመጣ ይችላል። ስለዚህ ራስን ለመውደድ፣ ራስን ለማክበር፣ ራስን አሳልፎ መስጠትን የመሰለ ነገር የለም። ያውም ደግሞ ለእናት ነው፣ ለሌላ ሰው ምናምን እኮ አይደለም። ራስሽን መንከባከብ አለብሽ፣ ራስሽን መውደድ አለብሽ፣ ሪስፔክት ማድረግ አለብሽ። ምንም ጥያቄ የለውም። ግን ደግሞ ዋናው ነገር ፊት ለፊትሽ ያለውን ነገር ዋናው ነገር ጤና ነው። ፊት ለፊትሽ ያለውን ነገር ደግሞ እንደያመጣጡ መፍታት ያስፈልጋል። እኔ እኮ ያልኩት ራሴ ቆሜ በስነ ስርዓቱ ሲሄድ ሌላውን ሰው መደገፍም ማበረታታትም አይዞ ማለትም እችላለሁ። እኔም እየተንገዳገድኩ አብረን ልንወድቅ ነው። መቆም ምንድነው? ልጅ እኮ ይውደቃል ተባለም እኮ የሥራ እድል ልስጥ፣ ጥሩ ደሞዝ የምታገኝበት ስራ እድል ልስጥ፣ እየሰራ እናትን አግዝ ነው የተባለው። እኔ ደግሞ ለዓለም የሚተርፍ ጭንቅላት ያለው ልጅ ስንት መስዋዕትነት የከፈለን ጎበዝ ተማሪ መንደር ውስጥ አልከስክሰን አናስቀረው። ጭንቅላቱን ማን ይወስደዋል? ጭንቅላቱ አብሮት አለ እንዴ? ለምንድነው በማይሆን ስራ ውስጥ ተጠላልፎ ልጁ የሚቀመጠው እንዴ? ይሄ እኮ ለኢትዮጵያ የሚያስፈልግ ትልቅ ምሁር መሆን የሚችል ለሌሎችም ትውልድም የራሱን ነገር መስራት የሚችል ልጅ እዚህ ጋር ችግር ስላለበት ብቻ ትንሽዬ ችግር ናት ነው ምለው ነኝ። አጠላልፎ እዚሁ ማስቀረት ራሱ ልክ አይደለም። ትንሽዬ ችግር አይደለችም፣ እናት አለች አይደል? እናትየው አይኗ ደክሟል አይደል ያለን? አይኗም ደክሟል፣ አቅሟም ደክሟል። እንደ ድሮ ሰርታ ማደር የማትችል እናት ይዞ ይሄ ልጅ ጥሎ ለጎረቤት እንዳላችሁት ለዘመድ ለወዳጅ ወርውሮ አላማዬ እኔ ምናምን ብለሽ እኔነትን ራስሽን ብቻ አይተሽ ከሄድሽ ልክ ነው ብዬ አላምንም። ያኛው ማለት ሁሉም ሰው ራስ ይወዳል። ዞሮ እናትንም ማገዝ ራስሽን ስትወጂ ነው እናትሽንም የምታከብሪው። ራሱን ይጥላ አይደለም። ግን የኔ ጥቅም ይበልጣል፣ የኔ ዓላማ ይበልጣል ብንል ኖሮ ሁላችንም የት ደርሰናል። እንደውም ዓለማችንን እየጎዷት ያሉት እንደዚህ አይነት በዘረፋው በምናምን ያሉ እኔ የሚሉ ሰዎች ናቸው። ለሌሎች ሰዎች የሚተርፉ ሰዎች ተጎድተው ይተርፋል። የኔነት ሳይሆን
አሁን ሲጀምር ይልክ እናትየው የምትፈልገው ነገር አለ ልጇ የሆነ ቦታ እንዲደርስላት አይደለ እሱ አለ እንደገና የልጁ ፍላጎት አለ እንጂ አሁን ይሄውን ኦፖርቹኒቲ የሌለው ሰው ቢሆን በቃ 12ኛ ክፍል ተምሮ እንደው ከቻልኩኝ የሆነ ዩኒቨርሲቲ ተምሬ ሞያ ተምሬ እንትን ብዬ ምናምን አለ አይደል ገና በትምህርት ማደግ የሚፈልግ ግን እድሉ የሌለው ሰው ቢሆን ኖሮ አረ ዝም ብለ ይሄንን እድል ተቀበልና በቃ ስራን እየሰራ እናትን አሳክም እናትን እንትን አድርግ እለው ነበር ግን አይደለም ይሄ ልጅ ትልቅ እድል አለው በትምህርቱ የትና የት መድረስ የሚችል ልጅ ነው እዚህ ጋር ደግሞ እንደ ልጅ ስታስበው እናት እኮ ካለች ምን ሆነሽ አምምሽ ሞትሽ እናትየው ይሄን እኮ የሆነ ነገር በቃ ወይ አለመመቸት ያቀማመጥ ምናምን ሊሆን ይችላል እንደ ልጅ ግን አክብደን እኛ የምናየው ነገር አለ እንደዛ ይሆናል ልጁ እንጂ አልጋ ይዛለች ወድቃለች ምናምን ስላልተባለ ይሄንን እድል የመጣለት እድል ሰፊ ነው እንዳልኩ እድል ባይኖረው ኑሮ የሚሆነውን ይሆናል በምን አወቅሽ ዩኒቨርሲቲ ሄደ ራሱ ዩኒቨርሲቲ ሄዶ ተመርቆ ያላችሁ ትልቅ ሰውዬ እንደሚሆን በምን አወቅሽ ባለፈው የመጣበት ነገር ነው ያለን ነገር ላይ ቅድም ዋሊ ያለው ደስ ያለኝ ነገር ህይወት ላይ ከፊት ለፊትሽ የሚገጥሙሽን ነገሮች እየተጋፈጥሽ ማለፍ ነው እዛ ጋር ለመድረስ ከፊት ለፊትሽ ያሉ ነገሮችን እየጠረቅሽ መሄድ መቻል አለብሽ የፕራዮሪቲ ጥያቄ ነው አሁን እዚህ ጋር ከዚህኛውና ከዚህ ህይወት ላይ ሁለት ወርስት ነገሮች ይመጣሉ ከዚህኛው መጥፎ ነገር እና ከዚህኛው መጥፎ ነገር የትኛው ስትባይ የተሻለውን መጥፎ ነው የምትመርጪው ሁለቱ አጣብቂኞች ባይኖሩበት ልጁ በነፃነት ቢማርኮ ችግር የለብኝም ብዙዎቻችን እንደተማር ነው ማለት ነው እኔ እናቴም አባቴም ቀጥ ብለው ነው ያስተማሩኝ አልተቸገርንም በመቸገር ስልሽ የገንዘብ ምናምን አለ የህመም ስብራቱ ልቃቱ ድቃቱ ላይ አልነበሩም ውድቀት ላይ አልነበሩም ስለዚህ በተደላደለ ነገር ውስጥ ነው ያለፍኩት ግን ተቸግረው በቃ የሚልሱትን የሚቀምሱት በሌለበት እኔ እጄ ዲግሪ ሊይዝ አልችልም እንደዛ አይነት ሰው ነው እንደውንም በጣም ተቸግሮ ብዙ ነገር ላይ ያለፈ ሰው ዝም ብሎ ያንን ህይወት ልጃቸው ከሚደግም እዛ ጋር ምን እንደሚያገኝ ስለማይታወቅ ማለት ነው ከሚደግም ተምሮ ሰው የደረሰበት ቦታ ነው የሚባለው ከናባባሉ አይደለ ሰው የደረሰበት ቦታ ልጄ ደርሶ ሊያው እሱም ደርሶ ማሳየት ለአካባቢው ለናቱ ለቤት ዘመዱ ሁሉ ኩራት መሆን ነው ያጥግ ነው ዲግሪ መያዝ መቻል አይደለም የደረሰበት ማለት ሰው የት ላይ ነው የሚደርሰው ዲግሪ ላይ ብቻ እኮ አይደለም የሚደርሰው የኛ አመለካከት ግን ይሄ ነው የልጁን ነው ያልነው ይኸውልህ የልጁን ስቶሪ በመመርኮዝ ነው ያ ስለ ዲግሪ የምናወራው አንቺ ዝም በል አንተም ዝም በል አንቺም ዝም በይ ተመልካቾች ምን ትላላችሁ ካፍታ ቆይታ በኋላ እንመለሳለን እንትን አልኩ ሻይ ልጠጣ ነው አይደለም እንትን መጥቶልናል ረስቼው ዘንግቼው ነው ከገባን በኋላ ቶሚ የኢትዮፒክ ካፌ ዛሬ እንደዚህ በደረቁ አታወሩም ተብሎ ማኪያቶ መጥቶልናል ቆንጆ ስናክ መጥቶልናል እነሱን ነገሮች እየበላን እየጠጣን ትንሽ ረፍት እንውሰድናኛም ትንሽ እንትን አደረገን ካፍታ ቆይታ በኋላ እንመለስ አይሻልም ቶሚ ያልተቻለም እናመሰግናለን ቶሚ ስለዚህ እንሂዳ ወደ ማኪያቷችን እሺ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል እኔና ዋሌ ገና ብዙ ስላላወራን አራበን ትልሽ ሴቶቹ ግን ብዙ አውርተው ደክሟቸው ርቧቸው ነው ያሉት ተነስቶ ነው ግን በጣም ይጣፍጣል ማኪያቶ ምግቡም ሁሉም ነገር በጣም ነው ደስ የሚለው በዚህ አጋጣሚ ዳላሶች እንክብካቤ ገና ካሁኑ ጀምረዋል ከመጀመራችን አይገርምም ገና ከመጀመራችን ኢትዮፒክ ካፌ ቶሚን በጣም እናመሰግናለን ምርትና አገልግሎታችሁን ማስተዋወቅ የምትፈልጉት ቶክ ዳላስ ላይ ጻፉልን ደስ ይለናል አብረን እንሰራለን አሜሪካ ብቻ ሳይሆን የትኛውም ዓለም ላይ ያላችሁ የሀበሻ ኮሚኒቲ ለማግኘት የምትፈልጉ ሰርቪስ መስጠት የምትፈልጉ በሙሉ አናግሩን ጥሩ የሆነ ስራ አብረን እንሰራለን ብለን እናስባለን እኔ ግን ማለት ነው ወደ ሐሳቡ ልመልስና ፍፄ በጣም አናደኸኝ ነበር ቅድም እንዴስታው እንደተናደደኝ በእውነት አናደኸኝ ለምን እንዳናደድከኝ ታውቃለህ ፖዚቲቭ ነገር ማየት የተውክበት ምክንያት አልገባኝም ምን ማለት ልጁ ዩኒቨርሲቲ ስለገባ ብቻ ይመረቃል እንዴ ያልክ ዩኒቨርሲቲ ሰው ገብቶ ላይመረቅባቸው የሚችልባቸው ጉዳዮች እንዳሉ እናውቃለን አንዱ የጤና ችግር ከገጠመው የተለያዩ ምክንያቶች በቤተሰብ ችግር ምክንያት ብዙ ነገሮች ሊገጥም ይችላል አንዱና ዋነኛው ግን
በትምህርት አለመበርታት ወይም ደግሞ የሚፈለገውን ውጤት አለማስመዝገብ አንዱ ነው። ሁላችሁም እዚህ ውስጥ በዩኒቨርሲቲ ውስጥ ያለፍን ስለሆነ እናውቀዋለን። ስለዚህ ይሄ ደግሞ በችግር ውስጥ ሆኖ እንኳን እስከ ዛሬ ድረስ አንደኛ እየወጣ ትልቅ ውጤት ሰቅሎ ያለፈ ተማሪ ላትመረቅም ስለምትችል ዩኒቨርሲቲ ገባ ማለት መመረቅ አይደለምና ሰፈር ውስጥ ያገኘውን የሆነ ስራ እየሰራ ዝም ብለህ እዛው ኑር ማለት ልክ አይደለም። አንድ ታሪክ ልንገርሽ እዚህ ላይ አንድ ታሪክ ልንገርሽ። የስቴቨን የሚባለውን ኒውዮርክ ዩኒቨርሲቲ የጨረሰውን ሰው ታስታውሱታላችሁ? ስቴቨን የሚባል አንድ ኒውዮርክ ውስጥ ይማር የነበረ ተማሪ አሁን ትልቅ ደረጃ ላይ ነው ያለው። ግን እንዴት እንደተማረ ታሪኩ በጣም ሚዲያ ላይ ይነገር ነበር። የሱ ታሪክ ለሃውሲንግ መክፈል ስለማይችል ስለነበረው ለሌሎች ነገሮች ትንሽ ነገር እየሰራ ራሱን ይደጉማል። ግን መክፈል አቅም ስላልነበረው ላይብረሪ ውስጥ ቤዝመንት ላይ አንጥፎ ለ8 ወር ማንም ሳያዩ ይተኛ ነበረ፣ በችግር ውስጥ ማለት ነው። ከዛ በኋላ ይሄንን ታሪክ ካልተሳሳትኩኝ ይሄንን ታሪክ የሆነ ጋዜጠኛ አገኘና ታሪኩን አወጣው ማለት ነው። ከዛ በጣም ታወቀ። ከዛ በኋላ እንግዲህ አሁን ተመርቆ ብዙ ነገር ውስጥ አልፎ አሁን ሃውሲንግ ላይ ነው እየሰራ የሚገኘው። አይ ቲንክ እንደዛ ብዙ ታሪኮች ብዙ የምትማሪው ብዙ የምትይው ነገር አለ። ዩኒቨርሲቲ ውስጥ እውቀት ብቻ አይደለም የምታገኘው፣ ብዙ ነገር ከሰዎች ጋር መኖር፣ አኗኗርን፣ ብዙ ማህበራዊ ኑሮን፣ በጣም ብዙ ነገሮችን ነው ተምረን የምንወጣው። ስለዚህ ይሄ ልጅ ዩኒቨርሲቲ በመግባቱ እናቱን ነገ እንዴት ማኖር እንደሚችሉ ሁሉ ተምሮ ነው የሚወጣው። እውቀት ብቻ ወይም ደግሞ ነገ በሚፈልገው እንትን ተመርቆ የሆነ ቦታ ላይ መድረስ ብቻ አይደለም፣ ኑሮን ይለምዳል። ብዙ ነገር አውቀው ከብዙ ሰዎች ብዙ ነገር ወስዶ ነው የሚወጣው። ስለዚህ እኔ የተቸገረውን ያህል ቢቸገር አይሻልም ትላለህ? ከእንትኑ አንጻር አሁን ካወራነው ታሪክ ጋር አይገናኝም። ያነሳሽው ታሪክ በችግር ውስጥ የመማርን እኮ ነው ያነሳው። በችግር ውስጥ ከዚህ ስቶሪ ጋር አይገናኝም። እዛ ሄጄ ልቸገር እችላለሁ አይደለም ጥያቄው። መቸገሩ የት ይቀራል? ግን መቸገሩ የት ይቀራል? እዛማ ይቸገር በርሚልክለን ስለለ የሚላስተምር ታነሱ ነው። ግን ምን መሰለህ አሁን አሪፍ ነገር አነሳችሁ። ታሪክ ስታነሱ ቅድም ዩኒቨርሲቲ ገብቶ ይማራል በስንፍናው ካልሆነ ምናምን ስትይ ይሄ ልጅ ወደ ታሪኩ ስመልሳችሁ እናቱን እዛ አስቀምጦ ሄዶ እንግዲህ መማሩን ስትረሱን አስቡት። ሁላችንም ዩኒቨርሲቲ ውስጥ ገብተናል አይደለም? ነፃ የሆነ ጭንቅላት ይፈልጋል የዩኒቨርሲቲ ትምህርት። 5 ዓመት ሙሉ በየቀኑ እየደወለ እናቱን ቼክ እያደረገ እያሰበ ስለሷ እያሰበ በስትረስ ውስጥ ሆኖ የሚማረው ትምህርት ራሱ ልክ አይመጣውም። እኔ ደግሞ ምለው ኔጌቲቭ ነገር ማሰብ ከጀመረ ደግሞ እዚህ ጋር ቀጣሪው የሚባል ግለሰብ ወይ ደግሞ ስራ አሰራሃለሁ ብሎ የእድሜ ልክ ውል አይደለም ከሱ ጋር የተፈራረሙት። የ2 ወርም 3 ወርም ማሰርቶት ድርጅቱ ሊከስር ይችላል። በባህሪ ላይስማሙ ይችላሉ። ኢፍ ሰምቲንግ ሃፕን የእናቱ ቤት አይደለም፣ ነገ ሊያባረረው ይችላል። ከዛ በኋላ ያለውን ጸጸት አስበዋል? አንደኛ የእናትየውን ህመም ተው አባብሶባቸው ቶሎ ድፍት ሊያረጋቸው ነው እንደው እሱ ባለመሄዱ ባለመማሩ ከሰው ታች አስቀረውት ብለው ስለሚጨነቁ ማለት ነው። ከእንደገና አንተ ደግሞ ላልከው አሁን ዩኒቨርሲቲ ውስጥ ሁሉም ሰው ነፃ ሆኖ ተመቻችቶለት አይደለም የሚማረው። አይምሮ ነፃ ሆኖ ሁሉም ሰው ይማራል ብለህ አታስብ። ሁሉም ሰው የራሱ የተሸከመው ነገር አለበት። ዩኒቨርሲቲ ውስጥ ስትገባ ታማሚ እናት ዛሬ መርዶ ይነገረኝ ይሆን እንዴ? ዛሬ አባቴ እንዲያጋጥመው ይሆን እንዴ? የሆነ ሰው ልጅ ራሱ ወልደው አራስ ልጅ ጥለው የሚሄዱ ሰዎች አሉ። ልጄ በልቶ ይሆን? ብዙ ሰው ያሳስበዋል። ብዙ ጉዳይ አለበት። ግን ከዛ ሁሉ ያለፈ አላማቸውን ስለሚያዩ ነገን ትልቅ አድርገው ስለሚስሉ በዛ ሁሉ ቻሌንጅ እና መከራ ውስጥ ያልፋሉ። ለማንኛውም ሴቶቹም በብዙ እንደሚደግሙት ወንድም ደግሞ የሚሰራው አያጣም፣ ሰፖርት ማድረግ ይችላል። የገንዘብ ችግር ካለባቸው፣ የጤና ችግር ደግሞ ከሆነ አሁን ሳይሄድ በፊት ሙሉ ምርመራ አስደርጎ አሳክሞ ባስ ካለ ደግሞ እነ መቄዶንያን የመሰሉ ድርጅቶች በእውነት እድሜና ጤና ይስጥልን። እንደዚህ የከፈቱልን ሰዎች እዛም አስገብቶ ልቡን ርፍ አድርጎ ጥሎ መማር። እንደውም አሁን ጥሩ ምሳሌ አመጣሽ። መቄዶንያ ስትይ ራሱ የመቄዶንያ መስራች ቢኒያም ትዝ አለኝ። ይህ ልጅ እንደውም ወደ ቢኒያም ማደግ የሚችል ነው። ቢኒያም ማለት አሁን ባነሳ ነው ታሪክ መሰረት ስለ ራሱ ሳይሆን ስለ ሌሎች የሚኖር ሰው ነው። ደጋግም የምለው እኔ መኖር ማለት የህይወት ስኬት ማለት ዲግሪ መያዝ አይደለም ነው እያልኩ ያለሁት፣ ለሌሎች መኖር ማለት ነው። ባይ ዘ ዌይ ቢኒያም ተምሯል። እሺ ቢኒያም ስለተማረ አይደለም እኮ መቄዶንያን ያቋቋመው፣ ውጭ ሀገር ስለኖረ አይደለም መቄዶንያን ያቋቋመው።
በዲግሪው ምክንያት አይደለም የተቋቋመው። ግን ለራሱ ምንም ቢሆን ማለት ነው መሰረታዊ ነገር ስላሟላል ስለሌሎች ማሰብ ጀመረ። በፍጹም አይደለም። ስንት የሞላላቸው ሰዎች አሉ። ሰውነት ማለት ልብ ማለት በእውቀት ማለት ነው። በቃ ልብ ነው የሚያስፈልግሽ እዚህ ጋር። ሌሎች ሰዎች እየተቸገሩ የነሱን ችግር እያየን እንዳላየን አልፈን የራሳችንን ጥቅም ለማስከበር የምንተጋ ሰዎች ከሆነ ያ ማለት ሰውነት አይደለም። እኔ ቅድምም ያነሳሽው እንደ ጥያቄ ያነሳሽው ዩኒቨርሲቲ ስለገባ ይመረቃል አይደለም እኔ እያልኩ የነበረው ሚስኮት አርገሽው ነው። እኔ እያልኩ ያለሁት ስኬት ማለት ዩኒቨርሲቲ ሄዶ ዲግሪ መያዝ አይደለም ነው እያልኩ ያለሁት። የስኬት ግን አንዱ መንገድ ሊሆን ይችላል አንዱ መንገድ። የሰው ልጅ ስኬት የሚለካው በራሱ መንገድ ነው። እኔ ህይወቴ ስኬታማ ነው የምለው ይህንን ጉዳይ ሳሟላ ነው ካለ ያንን ያሟላ ቀን ይሄ ሰው ተሳክቶለታል ብለን ነው የምናስበው። በዚህም ሁኔታ ይሄ ልጅ ለፍተው ጥረው ግረው ያሳደጉት እናት አሉት። እኚህን እናት መርዳት የቻለ ቀን ነው የሱ ስኬት። ሰው ሆነ ተገኝ ነው ልለው የምችለው። ከዛ በኋላ ይደርሳል ሁሉም ነገር። ልጅ ነው ቅድም እንዳነሳ ነው ቀስ ብሎ መማር ይችላል። የት ይሄድበታል። ግን በዚህ ሁኔታ አሁን የተቸገሩ እናት አሉ። እኚህ የተቸገሩ እናት አይናቸውም እየደከመ ነው ጉልበትም የላቸውም ካለ መብላት ይኖርባቸዋል። የመጀመሪያው ነገር ጤናቸው መመለስ አለበት። ያንን ለማድረግ ደግሞ የሱ ከ5 ዓመት በኋላ የሚያመጣው ዲግሪ አይደለም እኚህን እናት አሁን ሊያሳክም የሚችለው። አሁን ሊያሳክማቸው የሚችለው ገንዘብ ነው። ያንን ገንዘብ ሊያገኝ የሚችልበት የሥራ እድል አለው። ያንን እድል በመጠቀም እናቱን ማገዝ አለበት ብዬ ነው ማስበው። አንተ ያወራህ ምን መሰለ ሳስብ የነበረው የእናትየው ህልም ሲጨልም የሱ ህልም ሲጨልም የማይወደውን የማይፈልገውን ነገር እናትየውም ደስ የማይላትን ነገር እየሰራ ህይወትን የሚቀጥለው ይሄ ልጅ ገና አዲስ ልጅ ነው። ለምን ህይወቱ እንዲጨልም እንፈልጋለን? እኔ ልል የምችለው ይሄንን ይማር። የሰው ልጅ ሰው መሆንን መማር ያለበት በዚህ እድሜው ነው። ለሌሎች መትረፍን መማር ያለበት አሁን ነው። ይሄን ይማረው፣ ህይወትን ይማረው ሁላችንም። በነገራችን ላይ ተሳክቶለታል የምትዩም ሰው ዲግሪውንም የያዘ ሰው እኮ ብዙ ህልም አለው ገና የማያልቅ። የሰው ልጅ ህልም አያልቅም፣ ተስፋው አያልቅም አይደለም? እኔ የማምንበት መጽሐፍ ቅዱስ እምነት፣ ተስፋ፣ ፍቅር በአንድነት ይኖራሉ ይልና እስቲ ፍቅር ግን ከሁሉ ይበልጣል። ፍቅር ግን ከሁሉ ይበልጣል። ፍቅር ማለት አሁን ይሄ ልጅ ባለበት እድሜ የእናቱ ፍቅር ነው፣ ቅርቡ ያለው ፍቅር ማለት ነው። የሰው ፍቅር ነው፣ ሰው የመሆን ይሄንን ጥሎ ሄዶ ገና ቅድም እንዳልነው እርግጠኛ ላልሆነው ነገር ማለት ነው ተመርቀው የሚንከራተቱ ብዙ ሰዎች እናውቃለን። አሁን የሥራ እድል ገጥሞታል። ከፊት ለፊቱ የሥራ እድል አለ እናቱን ሊረዳ የሚችልበት። ያ አይ ቲንክ ትልቁ ነገር ማለት ነው ቅድም ጀምሮ ሲል ነበረ ለመናገር የእናትየው ህልም ላይ እናወራለን። አይ ቲንክ በዚህ በኩል ያለውን ችግር አቅልላችሁ ያያችሁት ይመስለኛል። በእናትየው በኩል ያለውን ችግር ማለት ነው። ቀደምም ብየዋለሁ። ትልቁ ችግር ያለው ለሪ በሱ ቦታ ሆኜ ስለሆነ ማወራው አሁን እጄ ላይ ያለው ችግር ጊዜ የማይሰጠኝ ችግር እናቴ ጋር ያለው ነው። ፕራዮሪቲ ምንድነው? አርጀንሲውና ጥቅሙ ወይም ደግሞ አስፈላጊነቱ ነው አይደለም ሚዛን ላይ የምናስቀምጠው። አስቸኳይ ነው ወይ ደግሞ ጠቃሚ ነው የሚለው። ኦፍ ኮርስ ትምህርቱ ጠቃሚ ነው፣ እናትየዋም ጠቃሚ ነች። ከሁለቱ ግን አስቸኳይ የትኛው ነው? የእናትየዋ ጉዳይ በጣም አስቸኳይ ነው። ዩኒቨርሲቲ ሰው ሲገባ ትምህርት ብቻ አይደለም የሚማረው፣ ላይፍን ይማራል አይደል? አሁን ለምሳሌ እዚህ ካፍቴሪያ ምናምን ስትሄዱ በስኮላርሺፕ የመጡ ትንንሽ ልጆችን እናያለን ሲያስተናግዱን ጎንበስ ብለው ምናምን። አዲስ አበባ ቢሆን ፕሮባብሊ ጓደኞቻቸው ጋር ቁጭ ብለው መዝናናት ምናምን ሊሆን ይችላሉ። የሀብታም ልጆች ምናምን ይሆናሉ። እነኚህ ልጆች እዚህ መጥተው የሚማሩት ትምህርት ስኪል የላይፍ ሌሰናቸው በጣም እርግጠኛ ነኝ ትልቅ ነው የሚሆነው አይደለም? ይሄ ልጅም ስራ በመጀመሩ ህይወትን ከእናቱ ጋር በማሳለፉ በጣም ስኪል ነው የሚማረው። ዩኒቨርሲቲ ውስጥ ገብቶ የማይማረውን ስኪል የህይወት ስኪል እዚህ ነው እንዲያውም የሚማረው። በኑሮ ውጣ ውረድ ውስጥ የሚያገኘው ስለ ሙያ አይደለም እያወራሁ ያለሁት፣ የህግ ሙያውን አይደለም፣ ግን ህይወት ራሱ የሚያስተምረው በጣም ትልቅ ነገር አለ። ያ ራሱ እውቀት ነው፣
ትልቅ እውቀት ነው። እንዲያውም ከዛ በመነሳት ሙያውን እንዴት ትሪት ማድረግ እንዳለበት የሚያገኘውን የወደፊት ተስፋውን ህልሙን ሼፕ ማድረግ ምናምን የሚመጣው ከዚህኛው ኤክስፒሪየንስ ከህይወት ከሚያገኘው ኤክስፒሪየንስ ነው። እንትናችንን ባንወስድ ጥሩ ነው። የማይሆን ነገር ሳይሆን መሰለሽ መቅረቱ ነው። የሚሰጡን ነገር ማጣጣል የለብንም። እያጣጣልኩ አይደለም። አሁን ፋሽን ሆኖ ኮሌጅ እስካም ነው ምናምን ከሚሉት ጋር አይደለሁም። እኔ ኮሌጅ እስካም አይደለም። ኮሌጅ ውስጥ ዩኒቨርሲቲ ውስጥ ትምህርት ያስፈልጋል። ምንም ጥርጥር የለውም። አራታችን በዛ ነው ያለፍነው። ሁላችንም እንወደዋለን ያን። ግን ደግሞ በህይወታችን ውስጥ ስኬታማ ለመሆንና ህይወታችንን ለመመዘን 3 እና 5 ዓመት ዩኒቨርሲቲ ውስጥ ገብተን ማለፍ ብቻ አማራጭ አይደለም። በዚህ በኩል ያለንን ኃላፊነት ሃንድል አድርገን ማለፍ በራሱ በጣም ትልቅ ነገር ነው እና ዩኒቨርሲቲ ያለ መግባቱን እንደ መውደቅ አትዩት። ስራ አለው። ስራው እንኳን ካልተሳካ ቅድም እንዳልሽ ሌላ ስራ መፈለግ የሚችል ልጅ ነው። ከዚህ በፊትም እኮ እናቱን ሲረዳ የነበረ ልጅ ነው። ዩኒቨርሲቲ ስላልገባ ህይወቱ ተበላሽቷል ወይም ደግሞ ሰፈር ቀርቷል ማለት አይደለም። እንዲያውም በጣም ብዙ ኦፕሽኖች አሉ። የኔና የእናንተ የሁለታችሁ ሀሳብ የሚለያየው ምን እንደሆነ ታውቃለህ? መጀመሪያ ለሰው መኖር አለብን፣ ስለ ፍቅር ኬር ስለማድረግ ነው እያወራችሁ ያላችሁት። እኔ ግን ማስበው ለሰው ከማሰብ ኬር ከማድረግ በፊት ስለ ራሴ ማሰብና ራሴን መውደድ ራሴን ማደላደር ይቀድማል። መጀመሪያ ራሴ የሆነ ነገር ሲኖረኝ የሆነ ነገር ላይ ስቆም ነው ለሌላ ሰው ልደግፍም ላግዝም የምችለው። እኔ እየተንገዳገድኩኝ አብረን መውደቅ ካልሆነ በስተቀር ልደግፍህም ላግዝህም አልችልም። ምንድነው የሚባል ነገር አለ። አንድ ሰው አሁን ለምሳሌ ኩላሊትም እኮ የሚሰጠው ሲተርፍ ነው እኮ። 2 ሲኖርህ ነው አንዱ ልታካፍል የምትችለው። አንዳንድ ሰው አንተ እንዳልከው ከጉድለቱ ይሰጣል። አንዳንዱ ሰው ከተረፈው ይሰጣል። አንዳንዱ ሰው ደግሞ ያለውን ነገር ያካፍላል አይደል እንዴ? ስለዚህ ከምን ላይ ተነስቶ ነው ይሄ ልጅ እኮ ከዜሮ ከባዶ ምንም ነገር እኮ የለውም ገና እኮ 12ኛ ክፍል ጨረሰ ማለት ህይወትን ጨበጠ የሆነ ነገር የያዘ አይደለም፣ መንደርደሪያው ነው። ስለዚህ ስለመርዳት ስለሰው ስለመኖር ስላወራህ ሰውም የሚረዱ ሰዎች እኔ ከዜሮ ተነስተው ከሌላቸው ነገር ላይ መጀመሪያ ስቴብል መሆን አለባቸው። ስለሰውም ለማሰብ ዘሎ የሆነን ሰው ያስብ ማለት አይቻልም። እኔ በጣም ራሴ መቆም ብላለች። በቃ ራሴን ማቆም ካልቻልኩኝ ለሌላ ሰው ስለማልተርፍ አለች። የሁለት ሰው ህልም አላደናቀፍም። የልጁ ብቻ አይደለም በመቅረቱ የሚደናቀፈው፣ የእናትየውም ነው፣ የሀገርም ነው፣ የአካባቢም ነው፣ የብዙ ሺዎች ስለሆነ አሁን እዚህ ጋር ነው አሁን ችግሩ የሚመጣው። የእናትየውን ህይወት መሰዋት እመርጣለሁ። የሙሉ ሀገር ህልም እኮ ነው ይሄ ልጅ ነገር የለም። አሁን ቃልዬ ልትል ያሰበችው ይገባኛል። እንዴት ማለት የእናትየውን ህልም ለማሳካት ግዴታ ቢቸገሩ የሆነው ነገር ሆነው ልጁ ቢማር የሚለውን ለእንትን ለማድረግ ነው። ለመሰዋት ስትል ሌላ ነገር አይደለም እኮ እዚህ ጋር እሳቸውን ነገር ትቼ ፊት እኔ ደግሞ እምለው የሚቀድም ነገር አለ። የሚቀድመውን እናስቀድም። ከፊት ለፊቱ የቀረበለት የስራ እድል አለ። ያን ስራ እድል ተጠቅሞ እናቱን ያግዝ። ከፊት ለፊቱ የመጣለት ውጤት አለ። ያንን ውጤት ተከትሎ ወደ ዩኒቨርሲቲ ይዝለቅ። በዚህ ሙግት ውስጥ ያለ ባለ ታሪክ አይደል ያለ። ስለዚህ ፊት ለፊቱ ያለውን ነገር ግራና ቀኙን እንዲያመዛዝን ነው እየተወያየን ያለነው። እኔ እያልኩ ያለሁት አሁንም ቢሆን ዲግሪ ይዞ መጥቶ ለናቱ መትረፍ የሚችል ልጅ ሊሆን ይችላል። ወደፊት እንዳልሹ ለሀገርም የሚጠቅም ሊሆን ይችላል፣ ላይሆንም ይችላል፣ አናቅም። ዩኒቨርሲቲ ሄዶ ሊመረቅ ይችላል፣ ላይመረቅ ይችላል፣ አናቅም። ይህንንም ከፊት ለፊቱ የቀረበውን የሥራ እድል ተቀብሎ በጀመረ በሳምንቱ ሊባረር ይችላል፣ አናቅም። አሁን ግን ከፊት ለፊታችን ያለውን ስቶሪ ብቻ ይዘን ነው የምናወራው እንጂ እንደው ፊት ለፊቱን አዋቂ ብንሆን ኖሮ ጨፈና አድርገን እጣናችንን አጫጭሰን ይሄኛው መንገድ ይሻላል ቱ ብለን እንመራው ነበር። ግን እያለን ያለ ነው። አንተ ባልከው ውስጥ እናትየው ምን አለበት አልኩኝ፣ እየተመኘሁ ነበረ። ምን አለበት እናትየው አንተ ወስን፣ ከፈለክ ተማር፣ ከፈለክ ደግሞ ስራ ብትለው ኑሮ ምንም ያለ ማንገራገር እናንተ የምትሉትን እደግፍ ነበረ። እናትየው ግን ተማርልኝ፣ ልፋቷ፣ ጉሊት መሸጧ፣ ያ ሁሉ ነገር መሆኗ፣ መድከሟ፣ ማርጀቷ፣ አይኗ መጥፋቱ አልጠፋም። ግን እስከ መጥፋት መድረሱ ስራውን እየሰራ ነበር፣ ደስ ብሎት ነበር። እዛ ድረስ መድረሷ ለዚህ ልጅ ነው። የዚህ ልጅ ዓላማ ግብ ላይ ምንድነው? ከግብ እስኪደርስ ነው ሊደርስ የሚባለው።
እንደዛ ነው። እንደዛ ብላ አማራጭ ሰጥተው ቢሆን ኖሮ እንትን አለ። እናት ግን ዲግሪ መያዝ የህይወት ጥያቄ መልስ አይደለም አይደለም፣ የህይወት ጥያቄው መልስ ነው። ለዚህ ባለታሪክ ግን ፍትህ የተጓደለበት አባቴን ለሌሎችም በዚህ መንገድ እንዳያልፉ እቆማለሁ ብሎ የቆረጠ ልጅ ነው። በነገር ላይ ዓለማችንን ብቁ የሚያረጓት ወይም ቀጥ የሚያረጓት ሰዎች ምን አይነት እንደሆኑ ታውቃለህ? በቁጭት የተነሱ ቁጭት ያለባቸው። አሁን ለምሳሌ እንቅፋት የሆነ ሰው መቶት ሲወድቅ አይተህ ወይ አይዞ እንደማለትና የመታው ሰውዬ ፊል እንደሚያረጋው ፔን እኩል ፊል አታረጋው። እናንተ እንደውም ያልተሰማችሁ እሱ ያለበት ፊሊንግ ነው በደንብ ተሰምቶናል። ሌላ ደግሞ ላስጠነቅቅህ የምፈልገው በትልቅ ክብር ማለት ነው ትክክል ያልሆነ ወይም የተላለፍነው ነገር ምንድነው? እኛ በመልካም ነገር የሰጠነውን ሰጀሽን አንተ እንደ ኔጌቲቭ ወስደው ነበር። አሁን መቅዶኒያ ያልነውን ጎረቤት ጋር ያልነውን ነገር ምናምን ይሄ ለህይወታችን ጠቃሚ ይሆናሉ ለሰዎች አማራጭ ናቸው ተብሎ የተከፈቱ ቦታ ነው እየጠቆምን ያለ ነው። ብዙ ፕሮፌሰር ዶክተሮች ይሄ እንደውም በጊዜያዊነት ነው ልጇ እስኪመለስላት ድረስ፣ በቋሚነት ደግሞ ህይወታቸው የሚገፉ ሰዎች አሉ። በጣም ምቹ የሆነ ነው። ብዙዎቻቸው የባሰ ነገር ከመጣ እኮ ነው ብዬ አስባለሁ። የባሰ ነገር ከመጣ የዚህን ያክል ሰው ካጡና አስጨናቂ ከሆነባቸው ልጁ ትምህርቱን ከሚያቆምና የእናትየውም ህልም ከሚጨናገፍ የሱም ህልም ከሚጨናገፍ ይሄንንስ አማራጮች ቢያይስ ምንድነው አማራጭ ነው? የፍፄ ያነሳው በነገራችን ላይ አማራጩ ልክ አይደለም አይደለም። ፍፄ ያነሳው ሐሳብ ቢኒያም ስታመጪው ቢኒያም በተማረበት ትምህርት ውጭ ስለመጣ ምናምን አይደለም ለሀገሩም ለወገኑም የሚበቃ ነገር ያደረገው ፍቅር ነው። so that's the whole idea። ፍቅሩ፣ ቅንነቱ፣ ልቡ፣ እናትነት፣ ቤተሰብ ዝርዝር ሊቀጥል ይችላል። ዋናው ነገር ቢኒያም ምክንያት ስላደረግነው ተምሮ በራሱ መንገድ መሄዱ ሳይሆን እዚህ ራሱን ቀየስ አድርጎ በአካባቢው ላይ ያሉትን እያነሳ መኖሩ ያ ትልቅ ነገር ነው አይደለ? ለልጁም ደግሞ የህይወት ጥሪ ለአንድ ልጅ የህይወት ጥሪ የመጀመሪያው ሪስፖንሲቢሊቲ የሚጀምረው ከራስ ከአካባቢ ነው። እናቱ ፊት ለፊቱ እጁ ላይ ያለች። ስለዚህ ከሷ ነው መጀመር ያለበት። የህይወት ጥሪ ማለት ሪስፖንሲቢሊቲ፣ ኃላፊነት ወዘተረፈ ትልቅነት፣ ኩራት ምናምን የሚባለው ነገር የሚጀምረው እጃችን ላይ ባለው አካባቢያችን ላይ ባለው ነገር ነው። እና እናቱ ነች። እኔ ጥሩ ሰው ነኝ ለማለት ላንቺ ጥሩ መሆን አለብኝ፣ ለእናንተ ጥሩ መሆን አለብኝ አይደል? የሆነ ጥሩ ለመባል የሆነ ስኬት ላይ መድረስ አይጠበቅብኝም። ፕራክቲካል ነው ጥሩነት። በፕራክቲካል ደረጃ ደግሞ ይሄ ልጅ ገና 5 ዓመት ተምሮ ሳይሆን ምንም እኮ ይሄ እንትን ያልኩሽ ያለሁት ፊት ለፊቱ ላይ ባለው ነገር እጁ ላይ ባለው ኃላፊነት ነው መጀመር ያለበት። በቃ ኃላፊነቱ ትልቅነት ማለት እሱ ነው። ኃላፊነቱ እናቱ መርዳት ነው። መማር ተምሮ የሆነ ቦታ መድረስ እስከዛሬ ታዲያ መማር ምንድነው? በቃ በሚፈልገው ነገር ይልክ አሁን መጨረሻውን ወስደን ገንዘብ ላይ አናደርገው። የሚፈልገውን ሰው ማሳካት መማር ማሳካት የህልሙን ማሳካት መጨረሻው ምንድነው? እኔ እያልኩሽ ያለሁት የመማር ግቡ ምንድነው ነው። መማር ማወቅ ብቻ ከሆነ ወይም መማር ዲግሪ መያዝ ብቻ ከሆነ ነው ችግር የሚሆነው። ከሱ ቀጥሎ ምን አለ ነው? ማገዝ አይደለ? ለሌሎች መትረፍ ስትል ነበረ ቃል ቅድም። ትልቅ ደረጃ ደርሶ ለሀገርም ለወገንም የሚጠቅም ልጅ ነው ያለችው። እኔ እያልኩ ያለሁት አሁን ለወገን የሚጠቅም ይሁን ለሀገር መጥቀም ማለት እየወደቁ ያሉ እየተጎዱ ያሉ ሰዎችን ማገዝም ጭምር ስለሆነ ማለት ነው። የገዛ እናቱን ማገዝ የማይችል ልጅ አይ እኔ ዲግሪ ነው የሚበልጠው ብሎ መሄድ ከቻለ ከባድ ነው። እኔ ቅድም እንዳልኩት ነው ዲግሪ ይዘው ክፉና ተንኮለኛ ሰዎች ናቸው አገር እያጠፉ ያሉት። አሁን እንደው ሁሉም ማለት አይደለም አይደል? አይ ክፉ ሰዎች ነው ያልኩት ተሰማሽ? ዲግሪ ይዘው ክፉ የሆኑ ሰዎች አሉ። ለሌሎች ከመትረፍ ይልቅ የራሳቸውን ጥቅም የሚያሳድዱ ሰዎች ናቸው። ስለዚህ ዲግሪ ስላለው የሰውዬ ተሳክቶለታል፣ ግቡ ላይ ደርሷል። እናቱ ይሄኔ እኮ ደስ ብሏታል እኮ ተመርቆላት ልጇ። ግን ሄዶ ምን እየሆነ ነው ይሄ ልጅ? አገር እያጠፋ የመንግስትን የሀገርን ንብረት የሚዘርፍ ልጅ ከሆነ ጥቅም የለው። እንደዚህ አይነት ሰው ግን አይከስርም። መቄዶንያን ደጋግመን አነሳ። ምንድነው ታግላይኑ ካስታወሳችሁ? ሰውን ለመርዳት ሰው መሆን በቂ ነው። ሰው መሆን የሚለው ቃል ነው። ሰው መሆን ይበልጣል። ለእናትህ ሰው ሁንላት። ሰው ማለት ሰው የሚሆን ነው። ሰው የጠፋለት
ከተባለ እኚህ እናት ሰው የሚያስፈልጋቸው አሁን ነው የፕራዮሪቲ ጉዳይ ስለሆነ አሁን በዚህ ሰዓት ድረስላቸው አግዛቸው ከዛ በኋላ ቀን እየሰራ ማታ ተማር አማራጭ ነው አይደል ህይወት ላይ አማራጮች አሉ ግራ ቀኙን እንዴ ነው የምናግዘውኛ የምንረዳው እዚህ ጋር የምናወራው ነገር እናንተ ቅድም እንዳላችሁት ይሄን ቢያደርግ እንዲ መቄዶንያ ቢወስዳቸው ለጎረቤት ቢሰጥ የምትሉት አማራጭ ነው አይደል በዚህም ጋር አማራጮች አሉት መማር የሚችልበት ቀን እየሰራ ማታ መማር የሚችልበት በርቀት ትምህርት መማር የሚችልበት ብዙ ፖሲቢሊቲስ አሉ እነዛን ይመልከት ግን አሁን በዚህ ሁኔታ እኔ ልለው የምችለው ነገር ለእናት መትረፍ ቻል ዲግሪ ከያዘ ክፉ ሰውዬ ያልተማረ ቅን ሰው ይሻለኛል ክፋትንና ዲግሪን ለምንድን ነው የምታገናኘው እኔ ደግሞ ያለ ዕውቀት አለኝ ብለው ያለ ቦታቸው ዲግሪ ከያዘ ራስ ወዳድ ሰው ዲግሪ ከያዘ ራስ ወዳድ ሰው ለምን ታገናኘዋለህ ትምህርት ዕውቀትንና ስለ ራስ መውደድ ስለ አለ መውደድ ለምን ታገናኘዋለህ የሰው ልጅ አይደለም የሰው ልጅ ስለተማረ መንገዱን ስላስተካከለ አላማውን ስላደረሰ ለምንድን ነው መጥፎ የሚሆንበት ምክንያት አላልኩም እና ለምን ዲግሪ ይሄን አስቡት እንደዚህ አስቡት እንግዲህ አሁን ህልሟ የሚሳካው ምናምን ተመርቆ የዛሬ 5 አመት ነው አይደል ግን ይሄ ልጅ ሂዶ ለፍቶ ስራ ሰርቶ ማታ ሲመጣ በየማታው የሆነች ነገር በላስቲክ ይዞላት ለእናቱ ሲመጣ የምታመሰግነው ምስጋና እና ምርቃቷ ቦራኪዋ ጧት ሲወጣ ከዚህ በላይ ህይወት ምን አለ ተምሮ የማያገኘው ነገር ቢሆን ይሄ ነው እኮ አይደል ግን ገና ለገና የዛሬ 5 አመት ሲመረቅ አንድ ቀን ከምትደሰት ይልቅ ያችን ነገር ይዞላት ሲመጣ ያችን ነገር ይዞላት ሲመጣ ከምርቃት መመረቅ ቤት ውስጥ ይበልጣል እያልኩ እኔ ደግሞ ዲስአግሪ ማድረገው ሀሳብ ነው ሲጀምር እቺ ሴት ከ0 ክላስ ተጀምሮ 12ኛ ክፍል እስኪደርስ መጠበቅ አይጠበቅባት መማር ጥሩ እንደሆነ የምታቅ ሴት ስለሆነች ነው የምትገፋው እንጂ ዝም ብሎ ንግድ ውስጥም ገብተው እኮ የሚያልፉ አሉ ይሄ እኮ ትክክል አይደለም እንደዚህ አይነት መንገድም አለ ይሄኛው ግን ደጋግማ ያለች ዲግሪ የሌለው ሰው አፈርድም ይበላ ነው ሰፈር ውስጥ እንዲቀር ምናምን አልሽ ለውጥ ዕውቀት መሰረታዊ ነገር ነው በየትኛውም ማካሄድ አንተ የዘረዘርካቸው ነገሮችም እንዳለ ጥሩ ቢሆኑ ጉረሽና ከዘፈራላችሁ አንተ የጠቀስካቸው ነገሮች ጥሩ ቢሆኑም ግን ዋናው መሰረቱ ትምህርት መሆን አለበት በትምህርት ላይ የተመረኮዘ ነገር በዕውቀት ያዳበርከው ነገር ሁሉ ጊዜም ቢሆን ጥሩ ነው ሰው ካልሆነለት መማር ካልሰመረለት ደግሞ ወደ ሌላ መንገዶች ይሄዳል ሁሉም ሰው እኮ የተማረ ብቻ ሁሉም ሰው ባለ ማስተርስ ባለ ፒኤችዲ እኮ ሊሆን እኮ አይችልም ዕውቀት በዩኒቨርሲቲ ብቻ አይደለም የሚገኘው ዩኒቨርሲቲ ውስጥ ገብተሽ ሙያ ታገኛለሽ ኦብቪየስሊ ዳኛ ለመሆን የዩኒቨርሲቲ ትምህርት ያስፈልግሻል የህይወት ዕውቀትሽን ለማግኘት ዩኒቨርሲቲ መሄድ አይጠበቅብሽም እናትሽ ደግሞ እንግዲህ ወላጅ ናቸው አይደል እናትሽ ደግሞ ደስ የሚላት ተመርቀሽ ስራ ይዘሽ ምናምን አይነት ሰው ስለሆንሽ ሳይሆን በየቀኑ ለሰዎች የምታስቢ ጥሩ ሰው እንደሆንሽ ማሳያ ነው ለእናቱ እንደዚህ ማድረጉ ይሄ ልጅ ጥሩ ልጅ መሆኑ ጥሩ ልብ እንዳለው ማሳያ ነው አይደል እንደዛ አይነት ካራክተር ያለው ሰው ሲኖር ነው እርግጠኛ ነኝ ልጆቻቸው እንደዛ አይነት ካራክተር ሲኖራቸው ነው ደስ የሚላችሁ እንጂ ሀብታም ስለሆኑ ወይም ደግሞ ዲግሪ ስለያዙ ስለሆኑ ብቻ ደስ ይሉናል ከዛ በተረፈ ደግሞ ለስኬታቸው እኛ ሰፖርት እናረጋቸዋለን ሁሌም በየትኛውም አይነት ሁኔታ ሳምበላ በላን እስከማለት ድረስ ሊሆን ይችላል እየራበኝ እኔ እኮ በልቻለሁ ጉረሽ እያሉ ነው አይደል እንዴ ብዙ እናቶች ልጆቻቸውን ያሳደጉት አይደለም አላማን ከሚያክል ትልቅ ነገር አደናቅፈህ ባንተ ምክንያት ልታስቀር እንደዚህ ተብለሽ ካደግሽ ደግሞ አንቺም ለእናትሽ ሳትበይ ይቅርብኝ ብለሽ ታበያለሽ ኔቨር እንዳታስበው ምንም ማረግበት ምክንያት የለም አሁን በመጣው ታሪክ እናቴን ብዬ መቀርበት ምክንያት አይታየኝም ምክንያቱም ከባድ አይደለም ቀላል ነው ብዙ ኢትዮጵያውያኖች ተመሳሳይ ታሪክ ውስጥ አልፈው ሰክሰስ ላይ ደርሰዋል እኔ ደግሞ መጀመሪያ ለእናቴ ፐርሰናሊ ማስደስታትና እሷን ልቧን ላሳርፍ የምችለው ሰክሰስፉል ሰው ሲሆን ነው አሁን በቃ ለኔ ደግሞ ስኬት ደግሞ ከመማሪ ጀምራል የስኬቴ አንዱ መንገድ ነው አሁን ለምሳሌ እኔ ጆርናሊስት መሆን ፈልግ ነበር ዝም ብዬ ተነስቼ ከ9ኛ ክፍል ጆርናሊስት ልሆን አልችልም ከ12ኛ ክፍልም ተነስተ የሆነ ክህሎት የሆነ ትምህርት ሳታዳብር መተ የሆነ ቦታ ቁጭ አትልም ስለዚህ አንዱ መንገዴ ነው ብዬ ትምህርት በተለያየ መንገድ ሳዳብር ነበር ይሄ ልጅ ደግሞ ትልቁ ቅዱ የህይወቱ አላማው ግቡ ሎየር መሆን ወይ ደግሞ ዳኛ መሆን ነው አይደለ ስለዚህ ያንን የሚያሳካበት መንገድ ለምን ይደናቀፍበታል መጀመሪያ
እናቱን አማራጭ ሰጥተነዋል። በነዛ አማራጮች ይጣላት የወሩራት እንዲቱን ምናምን አይደለም፣ የፍቅርም ጥያቄ አይደለም። የሆነ ቦታ ያሲዝና ለዓላማው ጨክኖ ወደ ትምህርቱ ይሄድ። እናቱ ላይ ይጨክን ሳይሆን ለዓላማው ይጨክን ነው እያልን ያለ ነው። ምንድነው እሱ ዓላማ ምንድነው ማለት ቃል ዓላማ ምንድነው? የምር የምትወጃቸውን ሰዎች ልታግዥበት ካልቻል ስኬት ምንድነው? አሁን ስኬት ያለ እኔ ዲግሪ መያዝ አይደለም ስኬት። ዲግሪውን ይዘሽ ሌሎችን ሰዎች ልታግዥበት ካልቻልሽ ስኬታማ ልትባይ አትችይም እያልኩ ያለሁት ለዚህ ገንዘብ መያዝ አይደለም ስኬት። ገንዘብ ይዘሽ በገንዘቡ ሌሎችን ማገዝ ግን ይሄ ልጅ እኮ ካልተማረ ሰዎችን ማገዝ መርዳት አይችልም። ሎየር ሆኜ ያለውን የህግ ክፍተት ለመሙላት እንደኔ አባት በደል የደረሰባቸውን ሰዎች ጩኸታቸውን አንደርስታንድ አድርጌ ሰምቼ ፍትህ አሰፍናለሁ እያለ ነው። ለሱ ደግሞ መሰረታዊ ነገር ህግ የሚባል ትምህርት 5 ዓመት ሙሉ አንገቱን ደፍቶ የሚማርበት ከዛ ፕራክቲስ አርጎ ወደ ዋናው ስራ የሚገባበትና እያለቀሱ የህግ ችግር አጋጥሟቸው የሚመጡ ሰዎችን በነፃ የሚርዳቸው በተለያየ መንገድ ፍትህም ካሰፈነላቸው ትልቅ እርዳታ ነው። ስለዚህ ይሄ ነገር ደግሞ የሚያስጨርሰው ነገር ትምህርቱ ስለሆነ መማር አለበት። ከ12ኛ ክፍል ቁጭ ብሎ ሎየር መሆን የሚችል ሰዎችን መርዳት የሚችልበት የሱ እቅድ ቢሆን ኖሮ አክሰፕት እናረግ ነበር። የዚህ ልጅ ግን መሰረታዊ ፍላጎቱን በማየት ነው። ቅድም እኮ ምሳሌ አንስቼ ነበር አይደል? እንደውም ንጽጽሩ በጣም የገረመኝ ነገር ማለት ነው ታሪኩ ልክ ጥሩ ደራሲ እንደጻፈው አባቴን በፍትህ ጦት ነው ያጣሁት ነው ያለው። ስለዚህ አባቱን የፍትህ ጦት ለማሳካት 5 ዓመት ተምሮ ዲግሪ ይዞ ከዛ በኋላ ስራ ተቀጥሮ ያንን ነገር ማሳካት ህልሙ ነው። አንድ ህልም ነው። አባት በህይወት የሌለ አባት። እዚህ ጋር ደግሞ በህይወት ያለች እናት አለች። በህይወት ያለች እናት። ስለዚህ ያለፈውን አባቱን ቁጭት ለመወጣት የዛሬ 5 6 7 ዓመት 10 ዓመት አላቅም መጓዝ ነው ያለበት ወይንስ ደግሞ በህይወት ያለችውን ቅድም ያላችኋት እናንተ ሳትበላ እያጎረሰች ያስተማረችውን በጉሊት ንግድ ያስተዳደረችውን ያኖረችውን እናቱን ማገዝ ነው የሚበልጥበት ነው። ታዲያ ይሄ ነው ሁሉ ነው አንተ ባልከው የአባቱን ህልም አባቱ እንደዚህ ሆኖ በሰው ተገድሎ ወይ የሆነ ነገር ሆኖ ሊሆን ይችላል አይደለ? ፍትህ ይፈልጋል። ይሄንን ማሳካት ሳይችል እንደገና ደግሞ እናትየው ብዙ መስዋዕትነት ከፍላ የባሌን ምንድነው ፍትህ ያመጣልኛል ወይም ደግሞ የአባቱን ፍትህ ያመጣልኛል ብላ አስተምራው። አሁን አንቺ ከተቸገራችሁት በእናትየው ሳይድ እያያችሁት ነው። እኔ በልጁ ቦታ እንቆምና ቆይ ሳወራስ ጨርሻለሁ አይደለ? እኔንም ስማኝ ጨርሻት በዚህ መልኩ ጨርሻት። አይ ሳልጨርስ ነው የተቀበልሽ። እኔ እያልኩ የነበረው በህይወት የሌለ አባት በህይወት ያለች እናት ስለ ፕራዮሪቲ ነው ደጋግመን ያነሳ ነው። በህይወት ያለችውን እናት ማገዝ ይበልጣል ነው የኔ አቋም። እዚህ ጋር ዛሬ አይኗ እየደከመ ነው። ዛሬ ጉልበቷ ደክሟል። እቺን እናት ማገዝ ባይዛው ኮንግራቹሌሽንስ። የሞተውም አባት በቁም ያለችውን እናት አላማቸው ግን አንድ ነው እኮ። እሱን እኮ ነው የምለው። ልጅ ተምሮ ትልቅ ደረጃ መድረስ እሱን እኮ ነው ወገንና ማህበረሰብ አንድ የረሳችሁት ነገር ልንገርህ። እያቋረጠኝ ያለውን ነገር እየነገርኩት ስለሆነ ነው። ሲጀምር እናትየውም የምትፈልገው ልጁም የሚፈልገው አባትየው ራሱ ፍትህ በማጣት አይደል ያረለፈው። በቁጭት ለምንድን ነው የሚኖረው? ወይ ደግሞ አንተ እንዳልከው አንተ እንደምትሄድበት አካሄድ ከሆነ ይሄ ልጅ ልክ ስራ ሲያገኝ እናንተን ሲል ገንዘብ ከፍሎ የአባቴን እንትን ገዳይ አስደፍቶ እንትን አድርጎ እንዲኖር ነው። አንድ የሳታችሁት ነገር ማለት ነው። ይሄ ልጅ አይማር አይደለም እኮ እያልን ያለ ነው። እናቱን ያስቀድምና ለትምህርቱ ደግሞ ሌላ መፍትሄ ይፈልግ፣ ወደፊት ይደርሳል። ወደፊት ደግሞ ተብሎ በቀጠሮ የሚታው ትምህርት የለም እያልኩ ነው። በቀጠሮ የሚቀመጥ ህልም አለ፣ ፕራዮሪቲ የሚባል ነገር አለ። እኔ እንደ ሰው ማለት ነው ከታሪኩ ውጭ ሰው አንዱ አለልኝ ብዙ ህልሞች አሉ። ሁሉን ነገር ባንድ ያላደርገውም። ምናልባት አንዳንዶቹ በጣም የሚያስቸኩሉ ሊሆኑ ይችላሉ፣ ከእድሜ ጋር የሚያያዙ ነገሮች ሊሆኑ ይችላሉ። አንዳንዶቹ ህልሞቼ ደግሞ ከገንዘብ ጋር ሊያያዙ ይችላሉ፣ ወይ ደግሞ አዲስ የተፈጠረ ነገር ካለ ሼፕ ላረጋቸው ይችላል፣ ወይ ደግሞ ቦታ ላቀያየራቸው ይችላል።
ስለዚህ ይሄ ልጅ ግዴታ ዳኛ መሆን ስላለበት እጁ ላይ የሚያሳጣውን ነገር ማድረግ አለበት ማለት አይደለም። ይሄኛውን መጀመሪያ በአግባቡ ቴክ ኬር ማድረግ የእናቱን ጉዳይ ይችላል። ከዛም በኋላ መቀጠል ይችላል ወደሚቀጥለው ህልሙ። ከዳኝነት በኋላ ደግሞ እኮ ብዙ ነገሮች ይመጣሉ፣ ብዙ ህልሞች ይኖርታል። ሁሉም በአግባቡ በደረጃው መሆን አለበት ነው እንጂ ህልሙን አይኑር የሚል ሀሳብ የለኝም። ለተሳካለት ሰው ግን ዩኒቨርሲቲ መግባት እኮ ትልቅ ህልም ነው ማለት ተሳክቶ ለዚህ ደረጃ ላይ ከደረስክ ያ ለሱም ለእናቱም ትልቅ በቃ ህልም ነው። እዛ ደረጃ መድረሷ እኮ ቀላል ነገር አይደለም። ዝም ብለን ከእንትን ወስደን የምንቀይረው ከእንደዚህ ወስደን የምናደርገው ነገር ግን አይደለም። ሲኖሩ የኖሩት ህልማቸውን ነው። ከዛ ደግሞ ህልማቸው የሚሳካበት ጫፍ ላይ ደርሰዋል። ያ እንዳይሰናከል ነው እዚህ ጋር አስተያየት እየሰጠን ያለ ነው። መማር አለበት፣ ተምሮ ቤተሰቡን እናቱን ማስደሰት አለበት የምንለው እንጂ ዝም ብለን የምንተው ህልም አይደለም እኮ ነው ማስደሰታት። ከሞተች በኋላ ነፍሷ ይደሰታል። እኔ እንደ ሰው እስክትሞት ለምን እጠብቃለሁ? መግደልም ይሁን ማኖር የኔ ድርሻ ላይሆን ይችላል፣ ግን በግሌ ማገዝ የምችለውን ነገር ማድረግ አለብኝ። አይኗ ደክሟል፣ ጉልበቷም ደክሟል፣ እንደ ድሮ ሰርታ መብላት አትችልም ካለኝ ሰርቼ ማብላት አለብኝ። እኔን ለማቆም እኔን ሰው ለማድረግ የደከመች እናቴን አሁን ደግሞ ተራዬን እኔ የሥራ ዕድል ከፊት ለፊት ቀርቦልኛል። የቀረበውን የሥራ ዕድል ተጠቅሜ ዛሬ ላይ ላግዛት ይገባል። እሱ እንዳለው እሳቸው ልበል፣ ምክንያቱም ትልቅ ሰው ሐሳብ ነው ያነሱት። ፕራዮሪቲ አለ ህይወት ላይ የሚቀድምና ቀጥሎ የሚመጣ እያልሽ በደረጃ ነው የምታስቀምጪው። ወደፊት ልደርሽበት የምትችይውን ዛሬ ካልሆነ ካልሽ ልትጨልይ ትችያለሽ። ይሄኛው የዲግሪ የመያዝ ነገር አመታት የሚፈጅ ነው፣ ወደፊት የሚደርስ ነው። አሁን ላይ ግን ከፊት ለፊቱ ያቺ የተጎዳች እናቱን ማገዝ አለበት። በቃ መኖር አለባት እናቴ። እሷ ስትኖር ነው የኔ ደስታ። እናንተ በእናትየው ቦታ እየሆናችሁ ነው ደግማችሁ የእናትየው ህልም የምትሉት። የሱስ ህልም ተመርቆ የአባቱን የፍትህ ማጣት ቁጭት ሊወጣ አይደለም። እዚህ ጋር ያለችውን ደግሞ ነገ ሊያተርፋት የማይችላትን እናቱን ቢያጣስ ነው። ዋሪፍ ነው አናቅም። እግዚአብሔር ነው አዳኝም። ቀኗ ከደረሰ ወሳጅም እግዚአብሔር ነው፣ እኛ አይደለም። ግን እኛ እንደ ሰው ደግሞ የሚገባንን ማድረግ አለብን። እኔ በግሌ ዋሌ እንደዋለልኝ ብሏል ቅድም። እኔም እንደ ፍጹም የምከፍላቸው መስዋዕትነቶች መስዋዕት ከተባለ መስዋዕትነት አይደለም ለቤተሰቤ መሆነው። የኔ ህልም ብዙ ነው፣ ብዙ ቦታ መድረስ አስባለሁ። ነገር ግን የማስቀድማቸው ነገሮች አሉ። አሁን የራሴን ህይወት ሳስበው የማስበው ነገርና የምኖረው የተለያየ ነው። ለምወደው ነገር ስል፣ ለምወዳቸው ልጆች፣ ለምወዳት ባለቤቴ ስል የምከፍላቸው ነገሮች አሉ። የኔ የሆነውን ዋጥ አድርጌ የነሱ የሆነውን አስቀድማለሁ። ወላጅ ስትሆኑ ቅድም እንዳላችሁት ነው። እናት ስትሆኑ ለልጆቻችሁ የምትሆኑትን ታውቁታላችሁ። ይሄ ልጅ ደግሞ ልጅ ሆኖ ለወላጆቹ መሆን ያለበት ግዴታው ነው። ለፍታ ያሳደገችው እናቱን ማገዝ። እሷን ረግጦ ዲግሪ ላሳካ ብሎ ከሄደ ቅድም ያወራናቸው አይነቶች ዲግሪ ይዘው ግን ደግሞ ልብ የሌላቸው ሰዎች እነሱን ነው የሚሆነው። እያስፈራራው ነው በነገር ላይ ስታውን እኔ ራሴ ሊደበድበው ነው እንዴ? በእውነት እያስፈራራው ነው። አንደኛ እናትየው ልትሞት ትችላለች፣ ልታጣት ትችላለህ። ሁለተኛ ደግሞ ዲግሪ ይዘው ልብ እንደሌላቸው ሰው ይሄ ማስፈራሪያ ነው። ምንም ሐሳብ እየሰጠው ህይወት እንደዛ ነው እኮ ህይወት እንደዛ ነች። በነገር ላይ በልጁ ትእዛዝ የሚሆንም የሚቀርም ነገር የለም። ሞትም ካልከው የእግዚአብሔር ነው ሞት። ምን አልኩ እኔ ያላልኩት ከፈለጉ ይኖራሉ፣ ተደግሚያለሽ። ተደግሚው ከሆነ ድገሚ እንጂ እኔ እንዳልኩት ነው የምትይው። ያለው ማስፈራራት ሪያሊቲ ነው። ይሄ ልጅ ገና 12ኛ ክፍል ነው፣ የ18 ዓመት ልጅ ነው። ይሄንን ልጅ የመምከር ደግሞ እኔ የህይወት ብዙ ኤክስፒሪየንስ አለ። ህይወት ላይ ፊት ለፊት ያለውን ነገር ብቻ እየመነጠቅ ምናምን የምትሮጣው ሰው ሁን። ልብ ነው የሚበልጠው። ደጋግሜ የምለው ዲግሪ ይዞ ክፉ ሰው ከሚሆን ዲግሪ የሌለው ልብ ያለው ሰው መሆን ላንተ ምንድነው? ሰው መሆን ማለት ደግሞ ተምሮ ጠንክሮ የራሱን አላማ ሲያሳካ ነው። ለኔ ሰው ጠይቀኝ ነበር አይደለም ለሰው ሰው መሆን ላንተ ምንድነው አለች።
ሰለሞን ሆይ ሰው ሁን ለሰው የከበረ ሀብቱ ትጋቱ ነው ይላል። ስለዚህ ይሄ ልጅ ወደ ትጋቱ ወደ ትምህርቱ መሄድ አለበት። 18 ዓመት ላይ ዩኒቨርሲቲ ቢገባ ልጁ የመማር የማሰብ ብዙ ስኬታማ የመሆን አቅሙ ሞር የተሻለ ነው። ከዛ በኋላ ደግሞ ተመልሰ በፈለከው ሰዓት ትምህርት ታገኛለህ። እዚህ ጋር እናትህን ጠብቅ ምናምን የምትለው ነገር ፍጹም አያስኬድም፣ ትክክልም ደግሞ አይደለም። አንደኛ ልጁ ራሱን ችሎ ቅድምም ደጋገምኩኝ መቆም አለበት። ምንድነው ዓላማውን የሳተና የወደቀ ዛፍ አንድ ነው። በሰው ቁጥጥር ስር ይውላል። ቢፈልግ ወድቆ ያገኘው ሰውዬ ፈልጦ እሳት ይሞቀዋል። ካልፈለገ ደግሞ የፈለገውን ነገር ሊያደርገው ቤት ሊሰራበት ይችላል። ተመልሶ ግን እንደ በፊቱ ሊያብብ ቅርንጫፎች ሊያወጣ አይችልም። ስለዚህ ይሄ ልጅ በራሱ ሐሳብ በራሱ ነገር በደንብ ሆኖ የእግዚአብሔርም ነገር ለሱ ትተን ለጊዜና ለእግዚአብሔር የሚሰጡ ነገሮች አሉ። በሰው የማይፈታ በእግዚአብሔር የሚፈታ ጊዜ በራሱ ደግሞ የሚመልሳቸው መልሶች ስላሉ ወደ ትምህርቱ ሄዶ በሰጠነው አማራጭ እኔና እዚህ ጥሩ አማራጮች ሰጥተነዋል። አንዱን ቢጠቀም ሞር ስኬታማ ትሆናለህ ብዬ አስባለሁ። እየተከታተላችሁ ያላችሁ ቶክ ዳላስን ነው። እንደምታዩን በሁለት ቦታ ተከፍለን በጣም ስንከራከር ስንሟገት ነበረ። እናንተም ቤታችሁ ውስጥ ሆናችሁ እንደኛ እየተከራከራችሁ ወይም ደግሞ ይሄንን ቢያደርግ እያላችሁ አብራችሁን እንዳላችሁ ተስፋ እናደርጋለን። በኮሜንት ግን ከስር ለዚህ ልጅ እንደዚህ ቢሆን ብላችሁ የምታስቡትን ሐሳብ ኮሜንት ላይ ጻፉለት። በደንብ ኮሜንት ያነባል። ተመልካቾቻችን ደግሞ እናንተም ከኛ ጋር ሆናችሁ ይሄንን ፕሮግራም ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጠይቃለን። እንዝጋው አይደል? ይሄንን ነገር ድብድቡ ሳይጀመር ምሳም ስላለን ወደ ምሳችን እንድንሄድ። ወይኔ አዎ ቆንጆ ምሳ አለን አይደል? ምሳ እንብላና በደንብ ኢነርጂያችንን ሰብሰብ አድርገን እንዘጋዋለን። ኬት ነው ይመጣልን ምሳችን? ከመርካቶ ኢትዮጵያን ግሮሰሪ ኤንድ ካፌ ነው ምሳ የተጋበዝነው። ቴንኪዩ ፍቅርተና እናመሰግናለን። ምሳውን ደግሞ በልተን እንመለስ አይሻልም? ዶሮ ክትፎ ምኑ የቀረ ነገር የለም። እንግዲህ እሱን እየበላን ምን የቀረ ነገር አለ? ሁሉም ነገር። ስለዚህ እሱን እየበላን እኛ እንጨርሳለን። ከዛ በፊት ግን መዝጊያ እናድርግ አይደል? ስለዚህ ሐሳብ አስተያየታችሁ ለባለ ታሪኮቻችን ስለሚጠቅም በዚህ መንገድ አልፍ ያለው ይሄ ነገር ጠቅሞኛል የምትሉት በተለይ ደግሞ በተመሳሳይ ታሪክ ውስጥ ያለፋችሁ ሰዎች ካላችሁ ሐሳቦቻችሁን አስቀምጡላቸው። እኛ ግን እንደዚህ ሳንስማማ ልንለያይ ነው። ለማንኛውም አስማሚ ሐሳብ ካላችሁ ምንስማማበት መንገድ እንድታስተላልፉ እስቲ ልስጣችሁ። ደግ ስለሆነ እድል የሚያስማማን ይሁን አይሁን ባላቅም ግን የራሴን ሐሳብ ልንገረው ባለታሪካችን። ልባም ወጣት ነህ። እናቴን ማለት በጣም አስደስቶኛል። ህልምህን እንድታቆምም አልፈልግም። ግን ጠቅለል ለማድረግ እስካሁን የተናገርኩትን ያክል ማስቀደም ያለብህ ነገሮች ህይወትህ ላይ አሉ። አሁን በዚህ እድሜህ የትኛው ማስቀደም አለብኝ ብለህ ማሰብ መቻልህ ራሱ ትልቅነት ነውና መጀመሪያ እናትህን ማስቀደም ይኖርብሃል። ከእናትህ ጋር ሆነ ስራውን ተቀብለህ መንገድ ፈልግ። ዳኛ ሆነ ሀገርህን ህዝብህን ማገልገልህን እንዳታቆም። ባጭሩ የኔ ሐሳቤ ነው። እኔ እንደ እናት ነው እምነግርህ። ኮሌጅ የገባች ልጅ አለችኝ። ልጄን ሳሳድጋት ያሳደኳት ተምራ ጥሩ ደረጃ ላይ እንድትደርስልኝ እንጂ እኔን ጎንበስ ብላ ወይም ደግሞ ሌላ ስራ ሰርታ እንድትጦረኝ አይደለምና እናትህም የምትፈልገው ይህንን ነው ብዬ አስባለሁ። ጉልት ውስጥ ሽጣ ቸርችራ አንተን ለማሳደግ የከፈለችው መስዋዕትነት ራሷን እንዲህ እስክታጣ ድረስ እስክደክም ድረስ የሆነችው አንተ ተምረህ ደህና ደረጃ ላይ እንድትደርስላት ነው ብዬ አስባለሁ። እንደ እናት ልጄ ዩኒቨርሲቲ ገብታ ማየቱንና አይ ቀርቼ በቃ አንቺን ልደጉምሽ ላግዝሽ ከጎንሽ ሁኜ አንቺን ልርዳ ብትለኝ ለኔ ያኔ ነው መሞት የምጀምረው። ያኔ ነው ሳስብላት እስከዛሬ ሳስተምራት የነበረው ነገር ቀረ ብዬ አላማዬ ወደቀ ብዬ የማስበው ያኔ ነውና እናትህን ያለችህን ነገር ተቀበል። ለጎረቤት እንዳልኩት ለቤተሰብ ኃላፊነት መስጠት ትችላለህ፣ ወይም ደግሞ ለወዳጅ ዘመድ ኃላፊነት መስጠት ትችላለህ። አንተ ግን ተምረህ የእናትህን ህልም አሳካላት። በዛ ላይ ደግሞ ቁጭትህን በመጥፎ ቁጭቴን እከፍላለሁ ብለህ ለማለትንም ወድጄዋለሁ። የአባቴን የደረሰበትን ነገር በሌላ ሁኔታ ከፍላለሁ ወይም ደግሞ በደም እመልሳለሁ ወይ በሌላ ነገር አደርጋለሁ አለ ማለትን እሱ አስተዋይነትን ያሳየኛልና በትምህርት ደግሞ የአባትህን የደረሰበትን ነገር ለመክፈል
በማሰብ በጣም ደስተኛ ነኝ። ስለዚህ በተቻለ አቅም ተማርና እናትህን አስደስት እላለሁ። እኔ ዋሌ ይቅርታ አድርግልኝ። አሁን ወደ እነሱ ሀሳብ ተስማምቼ ልቋጭ። የ18 ዓመት ልጅ ትልቁ ስራው ሊሆን የሚገባው መማር ነው። በተደላደለ ህይወት ውስጥ በተሳካ ህይወት ውስጥ እናቱ ችግር ላይ ባልሆነችበት ህይወት ውስጥ ቢሆን ኖሮ ምንም ጥያቄ የለውም። የ18 ዓመት ልጅ 12ኛ ክፍል ጨርሶ ውጤት መጥቶለት ዩኒቨርሲቲ መሄድ ነው ያለበት። ምንም ጥያቄ የለውም፣ ግዴታው ነው። ሌሎች አማራጮች ካሉ ቢያይላሉኝ ሳስበው የምርም ደግሞ በችግር ምክንያት አለመማሩ በችግር ምክንያት የሚፈልገውን ነገር አለማሳካቱ ዓላማውን አለማሳካቱ ያሳዝናል። ስለዚህ ሌሎች አማራጮች ካሉ እስቲ ቆም ብለህ መርምር። አንዳንዴ ድፍን ይልብናል፣ ነገሮች ይዘጉብናል። ስለዚህ ናዚዛ ያሉት አይነት ሌሎች ዘመዶች ጋር እናትን ትተህ ህይወትን የምትቀጥልበት መንገድ ወደ ዩኒቨርሲቲ የምትሄድበት መንገድ መኖሩን አጣራ። ጎረቤቶች ያግዙህም ከሆነ ጎረቤቶች ካሉ ጎረቤቶችም ጋር ዲስከስ አድርግ። ወደ ትምህርት የሚሄዱ ነገር ሞር ሴንስ ስለሚሰጥ ማለት ነው። ይሄን ሁሉ አድርገህ ግን ሌሎች አማራጮች በሌሉበት ሁኔታ ላይ ካለ አሁን ባልከው አጣብቂኝ ውስጥ ከሆነ ያለው ምንም አማራጭ ከሌለ ግን አሁንም ደግሜ እልሃለሁ ከእናትህ የሚበልጥ ነገር የለም። ለፍታ ጥራ ግራ ያሳደገችህ እናትህን ብታግዝ እመርጣለሁ። ትምህርት እድሜ አይገድበውም። ነገ የሆነ ቦታ ስትደርስ ልትቀጥለው ትችላለህ። ወይንም ደግሞ ቅድም እንዳልኩት የማታም ትምህርት ሊሆን ይችላል፣ የርቀት ትምህርት እየተከታተልክ የምታስበውን የህግ ትምህርት መማር ማሳካት ትችላለህ እላለሁ። አሁን በሰጠኸኝ ነገር አማራጭ ምንም ነገር ከሌለ ግን እናትህን ብቻ አስብ፣ እናትህን አግዝ። እንግዲህ አራታችንም የራሳችንን ያልነውን ሐሳብ ሰጥተናል። እኔ የምጨምረው ነገር የለኝም። የተሻለ ሐሳብ ራስህ መዝነህ የሰው ልጅ ሁሉ የተነገረውን ነገር ተግባራዊ ማድረግ ሳይሆን መርጦ ከኔ ጋር ይሄዳል ያዋጣኛል የሚለውን አካሄድ ሄደህ ነገ ተምረህ ትልቅ ደረጃ ደርሰህ ለሀገርም ለራስህም ለወገንም የምትተርፍ ልጅ እንድትሆን እመኛለሁ። ያለኝ ነገር መልካም ምኞት ብቻ ነው። ሁላችሁም ከኛ ጋር አብራችሁ ስለነበራችሁ ጊዜያችሁን ስለሰጣችሁን ስለተሳተፋችሁ ከልብ እናመሰግናለን። ሳምንት ደግሞ የተለየ ሐሳብ ምንነጋገርበት ምንወያይበትን ሐሳብ ይዘን እንመጣለን። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ ሳምንት መልካም ሳምንት።